ያያሉ የልዑል እግዚአብሔር ቤተሰቦች በያሉ በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን ዋላችሁ? የታመማችሁ ቅዱስ ገብርኤል መልአክ ይላክላችሁ። የምታውቁኝም ታውቁኛላችሁ፣ የማታውቁኝም ያው የምስክርነት ቃል ነው የምሰጠው። እኔ ብዙ ጊዜ በዚህ በገዳሙ የቆየው ነኝ። እኔ በ2002 ነው የመጣው ወደዚህ የገባው። ወደዚህ ስመጣ ያው መስከር ያለው ምናልባት ለማታውቁት ግን ከመጀመሪያ አንስቼ ብነግራችሁ ጥሩ ነው። በእኔ ደረሰ፣ ለማንኛውም በእኔ ደረሰ አይረስባችሁ ለሁላችሁም። እና ከመጀመሪያ ስመጣ ሀገሬ አንስቼ ስመጣ 2 ዓመት ባልጋ ተኝቼ በሕክምና ያላልኩበት ሕክምና የለም፣ ያላልኩበት ጠንቋይ የለም፣ ያልደረስኩበት ቦታ የለም። መጨረሻ ላይ ሕክምና ምንድን ያሰናበተኝ? ውጭ ደህ ልብ ካልተሰራ የልብ ጥበት ከፍጥረትህ የልብ ጥበት አለብና እሱ ልብ ተዘግቶ ነው ያለና ውጭ ደህ ልብ ካልተሰራ ያው መዳን አትችልም። ለጊዜው በወር ይችን መድኃኒት እየወሰድክ መኖር ትችላለህ ብሎ በቀን 8 ይሆን 7 መድኃኒት ብቻ እንዳረሰው ብዙ ጊዜ ስለሆነው ብቻ እንደዚህ አይነት አካባቢ ነው እንዳልዋሽ፣ ምናልባች እንደዚህ አካባቢ ነው የምወስደው ያን መድኃኒት እየወሰድኩ ስኖር የሆነ ሰው ወንቅሸት የሚባል ገዳም አለና እዛ ብትጠመቅ ትድናለህ አለኝ። እድናለሁ ብሎ ትድናለህ አለ። ቤተሰቦችን ብላቸው አይሆንም አለኝ። አንድ ጠንቋይ ሄርነን ያ ጠንቋይ ጠበል ካደ ይሞታል፣ የባሰ ነው የልቡ ስለተቸነፈ ምናምን አለ። እንግዳስ ብዬ ዝም ብዬ ተቀመጥኩኝ። እንደተቀመጥኩኝ ከዚያ ስልስል በሽታውን ይሁን የባሰ መውጣት መግባት አቃተኝ። በጣም እያቃተኝ እየደከመኝ መድኃኒትን በወስዶ ጥቅም የለም። አንደኛ ጨው አልቀምስም፣ አሻባ አልቀምስም። አዛም በኋላ ምንም ማድረግ አልችልም እያልኩ ስልስል ያው እየጠና ቢሲሄድ ውሰዱ ቤተሰቦችን ውሰዱኝ፣ እዛ ጥሩ ነው አሉ ገዳሙ። ብትወስዱኝ ከዳንኩም እድናለሁ፣ ካልዳንኩም ደግሞ እዛው ብሞት ጥሩ ነው፣ ብትሞት ጥሩ ነው እያለኝ ነው ሰውየው። የእሱ ልጁ ጥቁር አንበሳ አዲስ አበባ ዘወዶ አልችልም ሲለው ባህር ዳር ሲደርስ የሆነ ሰትጎ ጠበል ዛዙ ሲያገኛት ያን ጠበሉ እንደዚህ አይነት ጠበል ነው ውሰድና ወንቅሸት ይድንላል ብላ ስታመጣው ያ ልጅ አይነ ስውርነት ስለዳነለት መጥቶ ደግሞ ለኔ የኔ ልጅ እንኳን አይነ ስውርነት ድንዋላ እንኳን ማን ተቀርቶ ትድናለህ ስላለኝ እድናለሁ ባካችሁ ብላቸው እምቢ አሉኝ። ስልስል መድኃኒት በማመጣበት ቀኑ ሲደርስ መድኃኒት ላመጣ ወጣውና በዚያው አድርጌ ቀጥታ መጣው። ዝም ብዬ መጣው። ከዚህ ከመጣው በኋላ በዛ ታይ ነው ማረፊያ የተሰጠው። ወደ ዳገቱ መውጣት አልችልም፣ ጠበልም ብዙም አልችልም። ደግሞ ያጣንቋው ጠበል ከገባ ይሞታል ስላለኝ አይ ምናልባት በስልክ ሳልደውላቸው ጠበሉ ገብቼ ብሞት ቤተሰቦች እዚያ ሊጨነቁ አይደል ብዬ አዛ ምን ማድረግ አለብኝ እንግዲያስ ብዬ ዋየርለስ ስልክ አለ የዛን ሰዓት የገዳሙ ዋየርለስ ስልክ አለ አሉኝ። ወጣውና ደወልኩኝ። እዛ ጎት ያለ እንትና ጅማ ነበር የጋን ጊዜ ሌላ ጎት አለኝ። የባህር ዳርም ደወልኩና ከደወሉላችሁ ቤተሰብ ከደወሉላችሁ ወንቅሸት ዷል፣ ወንቅሸት የሚባል ጸበል ዷል እና ደህና ነኝ ጸበሉ እየጀመርኩ ነው 2 ሳምንት ተመጥቼ እመጣለሁ ወይ 1 ሳምንት ናላ ከተመቼ 2 ሳምንት አልተመቸኝ 1 ሳምንት አለዚህ 5 ቀን ቢሆን ቆይቼ እመጣለሁ ብሏል። ትንሽ ብር ይዣለሁ እየገዛው እበላለሁ። ደረቅ እንጀራ ቢሆን እየገዛው በውሃ እየፈረፈርኩ ቢሆን እበላለሁ አሻው ስለማልበላ ብዬ አዚያስ ማረፊያ ቤት ተቀምጬ ስል የአገሬ ሰው 2 ሰው ያገኙና እነሱ እጄ በሶ ምንም እዛው ያችንም እያሉ አራ የሆነ ሰውዬ ዝም ብለህ ብትበላው የገዳሙ በረከት ነው ምንም አይልም አለኝ። ያን የበረከት እንጀራ እየበላው ምንም አልሆንኩም። እየተሻለ በ2 ሳምንት በኋላ ማዘሬ ስትደውል መጀመር ደወለ ሪያሌ እዚያ ልትሞት አይደል አልሞትም ደህና ነኝ። በ2 ሳምንት ሊሆን ሲል ደወለ። አይ ካገኘ ስንቃ አመቻችተሽ ነኝ ልትቀመጣው ስንቃ አመቻችታ ባህር ዳር ስታመጣ ጠበሉን ስጠጣ ስጠመቅ እየቀለለኝ ሄድና እዚያ ጢስ አባይ እንደገና ጢስ አባይ ሄድኩና ባህር ዳር አገኘኋት። ሳገኛት እንካለች ያንን ስንቅ ተቀብሌ አብሬ ነው መዳለችኝ። እሷ በጣም ትይስት አለባት ዛር አለባት እና ቤታ መውጣት አትችልም። አርበረባት ወጣም መልሼ ሰደርኳት። ከሰደርኳት በኋላ እኔ መጥቼ ገባሁ። እዚህ ስጠመቅ የተወሰነ ሰዓት ብዙ ጊዜ እንደተጠመቅኩ እየለቀቀኝ ሄድና ኋላ መጨረሻ ላይ አይ መድኃኒቱን ማቆም አለብኝ አልኩና 8 ነው 7 መድኃኒት ወስድ ነበር። መድኃኒቱን ማቆም አለብኝ ሰው መድኃኒት ታቆም አለ። ሁሉም መድኃኒት አቆምኩና ዝም እየተጠመቅ ስጠጣ እንደዚህ ሆዴን ተራራ አርጎ አሳበጠው። የጋን ጊዜ ግን እንደታውኩት መቅረት ነበረብኝ። ሆዴን ተራራ አርጎ ሲያሳብጠው አስታውሳለሁ። አሁን ምንም በእውነቱ አልናገር ነው የመጣው ዛሬ አስታውሳለሁ። አይ ሆዴን እንደ ጅልኛ ያደረገው ዝም መድኃኒት መውሰድ አለብኝ አልኩና መድኃኒት መልሼ ወሰድኩትና አጠገቤ አገኘሁ። አገሬ ሰው አልኳቸው እሱ አለ
ሄድኩና ማታ ቀስ ብዬ እንደዚህ ትንሽ ቅርብ ናት፣ ቀስ ብዬ እጄ እንዴት ነው አለኝ። አይ ደክም ያለው አሞኛል፣ ሆዴ እንደዚህ ያውጣል እያየሁ ነው። ነገ ጧት ምናልባት ሰላም ካደርኩኝ ከዚያውም ብሞት እዚያ ቤተሰቦቼ እናቴም እዚያ ተፈጥፍጣ ነው የምትሞት። ስለዚህ ሰላም ካደርኩኝ በበቅሎ በጣም ካቃተኝ አልጋ ደግሞ የሚሸከማሉ ተብሏል። ባልጋ ጢስ አባይ እንድትወስደኝና ወደ ሀገሬ መግባት አለብኝ በገድ በቀስቀስ አልኩት። እሺ ብለን በዚያ ተነጋግረን ታኝቼ አለሊቱ 9 ሰዓት ሲጨነቅ አድሬ ትንሽ ገደም ብዬ ከዚህ ከአፋፉ አንስቶ ታች ነው ታች ውስጥ ነው ያለው። አፋፉ አንስቶ ደርደር ብሎ ጠይም ሰውዬ ሰይፍ ይዟል። ቅዱስ ገብርኤል ነው እንግዲህ ሰይፍ ይዟል። ደርደር ብሎ መጥቶ ትልቅ አንገቴን እንዲያርጉ አንገቴን አንቆዞኛል። እሪ ላለው ልቀቀው ብሎ ሰይፉን እንደዚህ ሲያደርገው ቅዱስ ገብርኤል ለቅቄዋለሁ። አስቧት አሁን ይህንም ነግራችሁ አረሳም። ቅዱስ ገብርኤል ለቅቄዋለሁ አለና አንገቴ ላይ ያለው ልቅቅ ብሎ ሲሄድ እዛም በኋላ እዛው ላይ እንደተኛው ነው። ላሜራ በራፍ ይመስለኛል እንደዚህ ተዘግቷል፣ አይታየኝም። ቀይ ሰውዬ ፊት ለፊት ላይ ቆሟል። በላሜራው በራፍ ያለው ስሜን ይጠራዋል። እዛው ነው ውስጡ ነው ይጠራኛል። አቤት ስለው እሄዳለሁ ያልከው እንዳትንቀሳቀስ፣ ሀበሽታ እፈውስሃለሁ፣ የሰራውን ኃጢአት በሙሉ ይቅር ብያለሁ። በዓለም የሰራሁት ኃጢአት ቢገርማችሁ ተነግሮ ያልቀም ተናግሬዋለሁ። ቀደም ብዙ ሰዓት ስለሚበዛ ያንትቸው ነው። በቃ ያልሰራሁት ነገር የለም። ያንን ኃጢአትን በሙሉ ሰርዤልሃለሁ። ደግመ ግን ኃጢአት እንዳትሰራ ሀበሽታ እፈውስሃለሁ። አርፈህ ቁጭ በል አለኝ። ያ ቀዩ ሰውዬ ግን ተግባራዊ አድርገው አለኝ። ደግሞ ምንድን ነው የሚለኝ ስለው ደግመ አዳምጠው ነው እንጂ አለኝ። እንዳረሳ ምናልባት ቅዱስ ገብርኤል ምርዳኝ፣ ምናልባት አንዷ እንዳልሳሳት። ዛሬ ከተሳሳትኩ ያን የሆነ ህይወት የለኝም። ወይም ደግሞ ከዋሸው ወይም ደግሞ ከእውነት ከንትን ካልኩኝ አሁን ከመሀል ላይ የመጣብኝ ነገር ሌላ ነገር ስላለ አሁን ከዚህ ከ2 ወር ወዲህ ነው ትንሽ አይምሮን እያወቅኩት የመጣው እና ከዚያም በኋላ ምንድን አለኝ፣ ስማው አለኝ። ደግሜ የሰማሁትና ሁለተኛ ነገረኝ። በኋላ ደግሞ መጨረሻ ላይ ያቀዩ ሰውዬ ግን ተግባራዊ አድርገው አለኝ። ዝም አልኩኝ። እዛ ወዲያ ለዚያ ሰውዬ ስነግረው በጣም ተፈውሳል፣ ከእንግዲህ በኋላ መድኃኒቱን ተወው አለኝ። አንዷ መድኃኒት የጋን ሁሉን ምጥለው ጥሩ ነበር፣ እስቲ ሌላው ልጣለው። አንዷ እንኳን በጣም ሲወጥረኝ እንኩላሊቴና ልቤ ላይ እንኩላሊቴና ልቤ ኢንፌክሽን ስለፈጠረ እሷን ካልወሰድኳት ችግር ታመጣለች ብሎኛል። በተለይችን አንድ ቀን ካቋረጥካት ህይወት የለም ብሎኛል አልኩኝ። ሲያጀለኝ ነው እንግዲህ ለካስ መንፈስ ነው። ኋላ ያችን መድኃኒት ዝም ብዬ እየወሰድኩ ሌላውን ጣልኩትና ቀጥ እንዳለቀረበ ዘው ሁሉም መድኃኒት ተውኩት። ያችን ግን ዝም ብዬ ወስዳታለሁ። ከዚያም በኋላ እንዳያልኩኝ ጫው የለም ምን የለም ኮቸሮ የለም ምን የለም ያገኘሁትን እንበላዛም በኋላ ያገኘሁትን እበላለሁ። እንቀሳቀሰ ወጣለሁ፣ ወርዳለሁ፣ አይሰድ ወጣለሁ፣ እዚህ ወርዳለሁ። ሁሉ ነገር እየለቀቀኝ ሄደ። በስርዓት ጸበሌን በስርዓት የምጠመቅ ሁሉን ነገር በስርዓት ነው። እንዲያ እያልኩኝ 1 ዓመት ተቀመጥኩ። አይደለም 5 ወር እንደተቀመጥኩ አባታችን እዚህ ፈውስ እያደረጉ እንደውም ጢስ አባይ አንስተው ሲመጡ ነው መጀመሪያ አባታችን ጢስ አባይ አንስተው ሲመጡ በዚያ እዚህ ላይ ጉልት ብዬ እንደተቀመጥኩ አሳበደኝ። 1935 ሰራዊት አልዋሽም፣ 1935 ሰራዊት ሰፍሬበታለሁ። ጋላዛር፣ ከብሬዛር፣ ዘመነኛ ዛር፣ ጅል በቃ በአየር በራሪ በምድር ተሽከርካሪ፣ በሰማይ በራሪ በምድር ተሽከርካሪ፣ አለት አዳሪ፣ አሸዋቃሚ እያለ የሚለፈልፍ በቃ ከባድ ነው። ለምን ጋላዛር ይባላል የቤታችን በጣም ነው የሚመለክ፣ የሌለው አምልኮ የለም። ያ ከጎደለ ትንሽ አንድ ነገር ከጎደለበት ወይ አንዱ ልጅ ቅንጥስ ነው ወይ አንዱ ከብት ቅንጥስ ነው የሚያደርግ። በቃ እሱ በጣም ነው የሚከበከብ፣ ከባድ ነው የሚባል። እናቴ እንደዚህ አቆሞ ቀጥ አድርጎ ነው በእግሯ የሚተክላት እና ከልቡ ላይ ካምብ ሰርቼበታለሁ ይላል። ዳንግሌው ሲታረድ ቀዩ ሲታረድ ስለማያከብረኝ ከልቡ ላይ ካምብ ሰርቼበታለሁ። ልቡ እንዴት አድርጌ ካምቡ እንዴት ነው የምለቃ ቢሆንስ እያለ ይለፈልፋል። ለቃቃው ዝም ብለው ያንተ ግንብ ይሉታል። እየቀለለኝ ሄደ። መጨረሻ ላይ 1 ዓመት አካባቢ ይመስለኛል እንደቆየው መጮሁም እየቀነሰ በሽታውም እየቀነሰ በቃ 1-2 ሲቀር በህልሜን ያ ሁሉ የሚያሰቃየ ሁሉ እየቀለለ 1-2 ሲቀር ስንቅ ያለቀና ክረምቱ ወቅት ሆኖ ደውሌ ስንቅ ላኩልኝ ስላቸው ናና ሰኔ ላይ ነው የደወልኩ። በአመቱ
እስከ ዓመት እየላኩልኝ ነበር። ናና ስንቁን እንሰጣለን መስከረምን 2 ወር ቆይና አሁን አረም በጣም ስለቸገረን መስከረምን ስንቅና አመቻችተህ ትሄዳለህ ሲሉኝ አልመጣም ስል ሙግት ስንገጥም እነሱ ጋራ የወረ ጓደኛ ያለ ዝም ብለህ አንድ ታማሚ እኛ ታማሚ እያዝነን እኛ ታማሚ እኔ እኮ ራሴ ታማሚ ነኝ ስለው ዝም ብለህ ያዝ አንዱ ታማሚ ያስኩኝ አዛዳ ነገር ረሳው ማለት ነው። ነገር ረሳው ታማሚ ያስኩኝ አዛ ጓደኞች አሉ አንድ ታማሚ ሁለተኛ ታማሚ ያስኩኝ የነዚያን ደሞዝ መቀበል ማስቀደስ ቤተክርስቲያን ሊየትም ቀን የምለው ሰውዬ ጠበል የምለው ሰውዬ በሽታ እየቀለለ ይሳለ እሱን ተወታራኮተና ታማሚዎችን እያስኩ ቁጭ አቶ በሽታ ቁጭ ብሏል። ቁጭ አልኩኝ። ከዛም በኋላ ሳቅ ስላቅ ጨዋታ ነው ምንም የለም። ሲፈልጉ ያዛውላ ከወር በኋላ ከመስከረም በኋላ ስንቅ ይመጣል፣ ስንቄም ይመጣል። የዚያም የታማሚ ብር አለ ምንም ቸግሮ ከዛ በኋላማ ያችን መድኃኒት ዝም ብዬ በሰውዬ ላኩ አስመጣለሁ። ሕክምና ማለድም በሰውዬ ላኩ ሳንቲም ያልተዋትም እንደ ምግብ ተቆጣጥሜያታለሁ አብሬ ዝም ብዬ። ከዛም በኋላ እየቆየው ግን ሞከረው የሁለት ቀን ስተዋት ደግሞ ጠቅ ያደርገኛል። ለካ እሱ ነው ዝም ብዬ እንግዲህ መድኃኒትን ይወስዳለሁ። ግን የልብ ጥበቷ እሱ ካላጠራው ብለኝ ነው ሐኪሙ ያን ሁሉ ማደርግ ልብ ጥበት ስላለ እሷ ካላጠራችሁ ልብ ይዘጋል ነው የሚለኝ። ስልስል ያንን እንደዚህ ያለ ስኖር ስንት ዓመት በኋላ ብር አባታችን እዚህ ላይ እያስተማሩ ታማሚ ታስታመሙ ሰዎች በጥዳት አስታማቸው ለለት ቀለባችሁ ነው አትስገብገቡ ገንዘብ አዚዛችሁ እንዳትወጡ እያሉ ሲያስተምሩ ምን አስታመን አይደለም ምን ችግር አለ በውስጥ ያሰኘኛል ለካ አልኩና ሰብሰብ ባረኩና 18000 ብር ጋር 18000 ብዙ ነው 18000 ብር ያስኩና አገሬን ነድኩ በኋላ ሱቅ ነገር ምናምን ሊጀምር እያልኩ ስል ባፌ ደም ባፍንጫ ደም አሃ አልኩና ወርጃ በቆት አስገብቻለሁ። በቆት ስላቸው አንሰጥ ሚጋን ጊዜ የማይሰጥበት ወቅት ነበረ። በግድ ብዬ ተቀበልኩ 10 ሺህ ብር 8 ሺህ ብር ተቀበልኩ። 10 ደግሞ ጢስ አበይ መጥቼ እንዲህ እየታመሜ ነው ብዙ ነገር በቃ እዚህ አልኩ ብዙ ነገር አልኩና እንደገና ሂጄ ያንን ብር አምጥቼ በጣም ተቸነፍኩ። ሲያመኝ አመጣውና እዚህ ላይ ጠየቅኩና ለአባታችን ወስጄ አይ እንግዲያስ 11 ሺህ ብር በእንትን አጥፍቻታለሁ በመንገድ 7 ሺህ ብር በባንክ ከትቻታለሁ 10 ሺህ ብር ለአባታችን ወሰርኩና እቺን እስተምጠቀም እድናለሁ ከእንግዲህ አልኩና በውስጥ ሲያሳስበኝ ሙልጭ አረጀ ብሰጥ ይሻል ነበር ወይም ደግሞ እንግዲህ እንጂ ዓለም እንዳዘጋጀኝ አላውቀውም። የሚገርመውና የሚደንቀው ለሳቸውን ፈተናና መከራ ለሆን እንግዲህ ምን እንደሆነ አላውቀውም። ተከታተሉትማ ነገሩ ሁሉ መጨረሻ ላይ ያችን አስቀመጥኩና ሂጄ ስላቸው አቀረቡኝ ሀሳቸው አቀረቡኝ ስል ለምንድን ነው የቤተክርስቲያን ገንዘብ ነው ለቤተክርስቲያን ምንድን ነው በቃ ለሳቸው ብቻ ነው ሌላ ሰው አልፈልግም። እሳቸው ቀረኩ ምን ነው አሉኝ እንደዚህ እያለ መቀለል አይደለም ችግር አለ በልቅ ስንቅ ነው እሱ ዘድ ዝም ብለው አልወስድም ስንቅ አለኝ አልወስድም ስንቅ ወደ ዝም ብለው ሀራኒ አልወስድም እንዲየጥየ መጣው አይዞ ብለው ባርከው ሰደዱኝ። አዛዳ በሽታ የለም ልቅቅ አለኝ ያችን እያወጣው እንትን ስል አዚያ በኋላ እንደዚያ ስል ጽዳት ያዛሉኝ እና በተስፋ ነበሩ አባቶች ጽዳት ኮሚቴ ያዛሉ። የጽዳት ኮሚቴ ይዤ ያን እያሰራው ስልስል ስቆይ የእውነት የምነግራችሁ ዝም ብሎ እንደ ቀልድ እያሰኝ ውሸት ያስዋሸኛል። እንደ ቀልድም በቃ እንደዚህ አይነት ነገር ይመጣብኝ አንዳንድ ጊዜ ታውቀኛል። ዝም ብሎ አዚያ ስል መጨረሻ ላይ በሉ ቢሮ ያዙና ስንቁን የጠበልተኛውን ስንቅ አከፋፍሉ አለችን። የጠበልተኛውን ስንቅ እያከፋፈልን ስንቀመጥ ያብራዚው እንዳለ ነው ብያቸዋለሁ። አዚያ ስራ ላይ እንደዚያ ስንል ዘቡ አልመቸዋለና ሾለካለ ወደ ዘቡ እንደዚህም እያለ ሲል በቃ ዝም ብለው ያዘው ምናምን እያለች እንደዋዛኔ ሲይዘው ያን ብሩን 7000 ብር ተውኩና ቤተሰቦቼ ይልኩልኛል ሳይልኩልኝ ደግሞ ከዚያች ቀነስ እያረኩ እጠቀማለሁ። አዛራ በውስጥ ምን ያባብለኛል ዙሮ ያንኛውን ነበረ የጋን ጊዜ እሱን ብር ወደዚህ አስገቡት አልኩና ያን ደግሞ 7000 ብር አስገቡትና እኔ ደግሞ ከዚህ ዝም ብዬ በቃ ያገኙት ነገር እያነሳው መጠቀም ጀመርኩ። ስልስል ኮቪድ መጣና በኮቪድ ምክንያት ተቀላቀልን። አብረን አዚያ ጋር ቆየነን። እንደዚያ ስለቆየው መጨረሻ ላይ ስቆይ ቢሮ ኮቪድ ሲያበቃ ቢሮውን ያስተባልኩኝ ቢሮ ያስኩኝ አባታችን አምነው ልጅ ነህ ብለው
ሁሉን ነገር አምነው በቃ አጠቃላይ በገዳሙ ያለውን ስራ በሙሉ ታማኝ ልጅ ይሄ ነው አሉና ሁሉን ስራ ሰጡ። አጠቃላይ ስሰራ ምን እንደገባኝ አላውቅም። የራሴ ይሆን የምን ይሆን ምን እንደሆነ አላውቅም። ወሰድ መጨረሻ ላይ ነው አሁን ወዲያውኑ መጨረሻ ላይ ወሰድ የሚያደርገኝ ነገር አለ። አዚያ ስልስል የልብ በሽታ ተነሳ። የልብ በሽታ ሲነሳ ብዙ ጊዜ አሁን ምንድነው በኪሴ ብር አልዝም ወይም ደግሞ ይሄ ነው አላረግም። ዝም አጠቃቀን ነገር ምንም የቀላል ዝም ስርዓት አልባ ዝም በቃ ብዙ ነገሮች ይሄን የማይባል ነገር አለ። አጠቃቀን ነገር ውስጥ ለውስጥ ማድረገው ነገር አባታችን በዚያ ተቀየመ ይሆን እንጂ ወይም ደግሞ የዚያ የልብ ችግር ይሆን እንጂ የልብ በሽታ ተነሳብኝና አመመኝ። እንደገና ሲያመኝ ሕክምና ባህር ዳር አልኩ። ባህር ዳር ሰድ ያቺ የልብ ጥበት ናት። ቀን ሲበዛ የልብ ጥበቲቱ ናት። ይቺ የልብ ጥበት ግን በኦፕሬሽን ተስተካከለ አዛዳ እንደፈለክ መኖር ትችላለህ። ኦፕሬሽን እንዴት አድርጎ ነው ውጭ ዳር ተስተካከለ ቀላል ሁሉ እየተስተካከለ እኮ መኖር ሁሉ ጊዜ የሚኖርበት ነገር ነው ይላል። አራ እንግዲህ እግዚአብሔር እንዳደረገ ያድርገኝ ስል እሳቸው አሉ። በዚህማ ከሆነ እንደውም የውጭ ቤተክርስቲያን አለ በዚያው ታክመህ የውጭ ቤተክርስቲያን ትይዛለህ አሉ። አራ ለዝም አልኩኝ። አንድ ቃል አይባልም አለችኝ። እሷ ናት ያገኘች። እሺ ፓስፖርት ወጣ፣ ሁሉ ነገር ተዘጋጀ፣ ሁሉ ነገር ተጨረሰ። አዲስ አበባ አድኩኝ። አዲስ አበባ ስነድ ባህር ዳር ስነድ አዲስ አበባ ታዝማ የሚባል አለ። ታዝማ ሆስፒታል ከውጭ የመጡ ናቸው እነሱ ናቸው የሚያስተላልፉት ተብለን 2 ቀን በራሳቸው በአባታችን መኪና እየተመላለሱ ታዝማ ሆስፒታል ስመላለስ ቀላል ነገር ስለሆነ የራሳችን የምንሰራት ገንዘቡን ብላችሁ ካልሆነ እንጂ የራሳችን የምንሰራ እኛ መስራት እየቻለን አናስተላልፍም። አዲስ አበባ አናስተላልፍም፣ ውጭ አናስተላልፍም አሉ ሲሉ ሲጠየቁ አይ እንግዲህ እግዚአብሔር ካልፈቀደ እሱ ይሰራና ይመለስ ብለዋል። አዛ ወዲያ እኔ አልደዋወልም። አብሮ የወሰደኝ እሱ የሚደዋወል አይተሰራ ተብላለች። 1 ሚሊዮን በላይ ነው የፈጀ ያለ መስራት 1 ሚሊዮን በላይ 23 ቀን ነው 28 ቀን ነው የተኛው እዛው ውስጥ በቃ የምፈልገውን ስጋ የለም ምን የምፈልገው ነገር እየተደረገ ታክም ከወጣው በኋላ ጨረስኩኝ። ይንጣ ተባልኩ። መጣው ባህር ዳር መጣውና ከአባታችን ግቢ ተቀመጥኩኝ። የምፈልገው ነገር እየተደረገ ቁጭ አልኩኝ። እዛ ላይ ተኝቼ ወገኔ እንዲህ አይነት ችግር ገጥማቸው ያውቃል? የሚገርመኝና የሚሰገነኝ ነገር አንድ ነገር አለ። ሰው ጎበዝ ከግቢ ቁጭ በል ከቤት ቁጭ በልና ብላ ታከመህ መታል ብላ የምትፈልገውን ብላ አርጎው እየቀረበ ስጋው እየቀረበ ብላ እየተባለ አልበላም ብሎ ይወጣል። ጎበዝ እንዲህ ያለ ታሪክ አይታችሁ ሰምታችሁ ታውቃላችሁ? ምንድነው እኔ ምንድነው የሆንኩት ነው በቃ ጥያቄ። አረ አልኩና ሳምንት ሳልቀመጥ ገና መድኃኒት ክትትል መድኃኒት እየወሰድኩ ክትትሉ ባህር ዳር አለ። በቃ ትንሽ ቀን በኋላ ኖርማል ይሆናል መስራት ይችላል ተባለ አልኩና አረ ቤተሰብ እጄ አዚህ መኪናውም አዚያ ባህር ዳርም አዚህም ማመል ቤተሰብ እጄ አዚያው አንደኛ እንድን ነው ዙሬ የምመጣ አልኳ። እንዴት ብዬ ተናገርኩት? እንዴት ብዬ ሳሰብኩት? አቤት ወገን፣ አቤት ያለው አዲስ ግፍ እንዴት ነው ወስ እሪታ እኮ ያስፈልጋል አልኩና አገኘኋት። እሷን አንዲት መከረኛ አለ። በቃ ዝም ብሎ ከቅንጭላቴ ከልቤ ያን ከተሰራ በኋላ ምንድነው በቃ የሚያሳስበኝ በቃ ሌላ ነገር ነው የሚያሳስበኝ። ቀጥታ ልንገራችሁ። ድነሃል እንዲህ ብለሃል ካለ በኋላ የአባ ዮሐንስ የሚባለው ነገር ሙሉ ነው ረስቼዋለሁ። በቃ አጠቃላው ዝም ብዬ በቃ የሚያሳስበኝ ሌላ ሙሉ ነገር ነው የሚያሳስበኝ። ወዲያው እንደዚህ እንደሆንኩኝ በቃ አዚያ እጄ ቤተሰቦች እንግዲህ ወዲያ ምግቡን ምኑን ይሉኛል እድናለሁ። ካዳንኩ በኋላ የሚያሳስበኝ ዓለምን መቆጣጠር ብቻ ነው። ቅዱስ ገብርኤል ምስክሬ ነው። በቃ አዚያ ያለችው ልጅ ለእሷ አገናኘቻትና ምንድነው የምትለው አንተ አለች። ውጭና
ምን ልሂድ ብዬ እዚህም እነሱን እያስቸገርኩ ነው። እኔም እዚህ እንዲና እንዲህ እያልኩ ነው። እዚያው ጭላለችው ላይ ድኜ ብመጣ ምን ነካህ? ቤተሰቦችን ልታስርግን ፈልጋል እንዴ? አንተስ በህይወት መኖር አትፈልግም እንዴ? እሱማ መኖርማ እፈልጋለሁ። እንግዲህ ማርፈ ቁጭል ካለበት በጣም 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 እንዴት አይነት አስተሳሰብ ታስባለህ ብላ ብዙ 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 በቃ ብዙ ሰዓት አነጋገረችኝ። እሺ አልኩና ተቀመጥኩ። 4 ቀን 5 ቀን ቢቆይ ነው ብቆይ ነው። ልብሴን ጠቅልል አደረኩና በፌስታል ያዝኩና ማንም አላናገረኝም። በፌስታል ጠቅልል አደረኩና በራፉን የውጨኛውን ግቢ የውስጠኛውን ግቢ ከፍት አደረኩና ወጣውና ብር ብዬ መጥቻ አሻራ ቤት ጥልቅ አሻራ ቤት መጣውና ጥልቅ አልኩና ለጓደኞቼ ደወልኩና በሉ ይሄን አንጦልኝ ይሄን አንጦልኝ ደግሞ ወደ ሀገሬም ደግሞ ተው አስተዋይ ዝም ብሎ ግፈኛ ናቸው መከረኛ ናቸው። ዛሬስ ቢሆንስ ወጥቼ በርስ ምን አለ እንግዲህ አሁንስ የዳዚ ውስጥ ሊሆን ማመስ ነው በቃ ማመስ ብሎ በቃ ብሎ ምን እንደሚያደርገኝ ከዛም በኋላ አቤት ገባው። ያን ምግብ መጣልኝ። በሉ ሄደው ምግብ ላኩለት። ዋ እኔ ቆሜ ስሄድ አልኩኝ ቆሜ ስሄድ ምን አይነት ሮሮ ናቸው በቃ ምን አይነት ናቸው የሰውዬ በቃ እስካሁን ድረስ ቆሜ መሄዴ መኖሬ በህይወት ምን አይነት ሰው ናቸው? መጥቻ እዚህ ለመናገር ይበቃው ምን አይነት ሰው ናቸው? የኔ ነፍስ ትድናለች ማለት መሳሳት ነው። አትድንም። ምናልባት አባ ዮሐንስ ካሉ ልትድን ትችላለች። ካሉ ነው እሳቸው ካሉ ምንም ምድርም ትሁን ሰማይም ትሁን በፍጹም እሳቸው እንዳሉ ከቀሩ ግን የለም። ገብቻ ይቸዋለሁ። ስገባበት ምሬ ነው የመጣው። እንደዚህ አልኩና አመቻቸው። መኝታዬን አመቻቸው። ሁሉን አመቻቸው። የጸበልተኛ ሞኝን አያውቅም፣ መያዜን አያውቅም። የሚፈልገውን ነገር ያመጣል። እበላለሁ፣ ተኛለሁ። ስልክ ይደወል አይደወል ምን ይበል የማውቀው ነገር የለም። ስራ ምን ይሰራ ምንም የማውቀው ነገር የለም። ብቻ መብላት መተኛት ነው። መድኃኒቴን መውሰድ መብላት መተኛት ነው። ወሯ ሲደርስ በቅሎ አንጡልኝ ነው። በቅሎ ይመጣልኛል። በቅሎ አስጭንና ባህር ዳር መድኃኒቴን ይዝና አስቤዛዬን በዚያው ገዛና እዤ መጥቼ ቁጭ ነው። አሱቁ አቢሮ ብር ስጡ ሲሄድ ይባላለሁ፣ ይሰጣለሁ። ለቤተሰቦች ደግሞ ደውላለሁ፣ አስጨምራለሁ። ምን ቸግሩ? ተመችቶኛል። ያዘ በኋላማ ቁጭ ብያለሁ። ከዛም በኋላ ቆየና ይች ሰትጎ ደወለኝ። የአባ ዮሐንስ ጋር አለ አንዲት መከረኛ ደወለና አገኘችኝ። አንተ እየረሳህ እንዴት ነው ዘጋህና ቁጭ አልክ? እንዴት ዘጋህ አለኝ። እንዴት ኧረ አልዘጋውም። አነጋገርም እንዲያ ነው። ኧረ አልዘጋውም። ምን የዘጋው? በፊት እኮ እንዲህ የሚለው ሰውዬ እኮ ነኝ። ምን የዘጋው? ሙጥጥ ያለ ትዕቢት በቃ አጠቃላይ ዝም ብሎ ሙጥጥ ግጥጥ ያለ ከየት እንደመጣ የማይታወቅ ገና ከኦፕሬሽን ሳልድን ኧረ አልዘጋውም። ምን ብዬ ዘጋው ስላት እኛማ ቅጡ ጠፋን እንጂ አሁን ጾም ነው፣ ጽጌ ጾም ነው፣ ሂዳር ጾም ነው። እስከ 6 ሰዓት ቢሆኑ የዚህ ብትላችሁ በሱ በቪዲዮ ያሉትን ኧረ እላቸዋለሁ። ታደወሉልኝ እላቸዋለሁ። ተመልሼ ሄድኩና ለጥ ሰው ስልክ ባይደውል በደስታዬ ማንም ያውቅ የለም። ማመቻቸት ማለት ቁጭ አዛውዳማ መነሳት አቃተኝ። ወፈርኩ፣ አበቃ ወፈርኩ። አዛ በኋላ ምንድን ነው የማደርግ? ይኸው ከወንቅሸት ገብርኤል ቦታ ነው ያለው። ተነስቼ በራፉ አለ ቅዱስ ገብርኤል ምስክሬን በራፉ አለ በቦክስ መተዋለሁ። በራፉ እንዲህ የእውነት ልናገር ነው የመጣው። የበራው መናኛ አባ ዮሐንስ ተስፋ ማርያም ምናልባት ዛሬ ከስንት ቦታ የመጣው ቅዱስ ገብርኤል ምስክሬ ነው። ዛሬ አንዲት ነገር ላዛባ አይደለም የመጣው፣ ሁሉ ነገር ልናገር ነው የመጣው። 4 ጊዜ መጥቻለሁ። አሁን ከመስከረም ወዲህ 4 ጊዜ እየተነሳው ፊቴን እያዞረ ነው ዞኝ ሄደ። ማን እንደሚወስድ ግን አላውቀውም። ልጨርስላችሁ። መጀመሪያ ተነሳና በቦክስ መተዋለሁ። እንትኑን ፎርሜና ያለው መስታየት ደቅን ያለው በቃ ዝም ብዬ ቁጭ ብዬ ዓለምን መቆጣጠር በቃ አሁን እንዲህ ያለ ሚስት ነው የማገባ። ቅዱስ ገብርኤል ምስክሬ ነው።
በቃ አንዲቱ ለልን እንዲህ ያለ እንዲህ ያለ ነው እንጂ አሁንም እንዲህ የለም እንዲህ ያለ ነው እንጂ ፎቅ እንዲህ ስንተኛ ፎቅ የበለጠ እንዲህ ያለ ፎቅ ነው እንጂ ማን ነው ያስተማረኝ? እንደው ዓላማህ እንዴት ነው? ኧረ እኔ ዓላማዬ ወደ ዓለም ነው። ዓላማዬ ወደ ዓለም ነው። ስብሰባ ወጣቱ ኮሚቴውን ሰበሰቡና አባታችን እዚያ ላይ በሉ እስኪ እኔ ጋራ እስከ መጨረሻ የሚጠና ሲሉ ኧረ አልጠናም ኪሴን አጀከት አንድ ሚሊዮን ብር እኮ ነው የጠፋ። ያ ብር ጠፍቷል። 1 ሚሊዮን ብር አጥፍተዋል። ይህን ያህል ጊዜ አሳቸው 15 ዓመት ቆይቼ በልሼ ተመልሼ ዓለም እንዴት ትዝ አለኝ? ብታመም እኮ ነው ሚስቴን ፈትቻት የመጣው። እንዴት ሁለተኛ ሚስት ትዝ አለኝ? ታመምኩ፣ ሚስቴን ፈቷት። አረብ ሀገር ሄደና ተመልሳ እንደመጣኝ ልክ በ10 ዓመት ተመልሳ መጣና ሀገር ቤት ስትመጣ የት ነው ያለ? ወንቅሸት ነው ያለ። ከእንግዲህ በኋላ ሌላ አልፈልግም አለና ብሩን ሰብስባ በጣም ብር ሰብስባ መጣለ። ያውጭ ቀጣ መጣና ከዚህ መጣና ፈልጋኔን መጣ። በል ተነስና እንድውጣ አለችኝ። የሚባል አለ እንዴ ጓደኛ ነው። ለሱ ደወልኩና ናሻኛ ዝም ብለን 3 ቀን ካቆየ በኋላ እንዴት ነው የምትላለች? አልፈልግም አባ ዮሐንስ ጋር ነው እኔ ኑሮዬ እዩጭ ሸኛት። በናሻኘኝም አልሸኝሽም ጢስ አባ ወስዶ አሳፍሯት የመጣ ካለለም ስልክ ደውላችሁ መጠየቅ ትችላላችሁ። ይሄን ሁሉ ያድርግ የተቀመጥኩ ሰውዬ እስኪ እጃችሁን አውጡ ብለዋል። እጄን ስብስብ አሁን ደግሞ እስቲ አረግ ደብረ ዘይት ደርሶ እንግዲህ ሰወገን እንዲህ አለ ምንድነው ከተጠሩት በላይ መመረጥ ምንት አለሳችሁ። ደሞም እንጀራዬን የበላ ተረከዙን አነሳ። አዛባላ ተኝቼ ለሊት ተኝቼ ዝም ብሎ የሚያስመለክተኝ እንዲህ ከተባልኩ እንዲህ ነው ምን እንዲህ ከተባልኩ እንዲህ ነው ምን እንዲህ ከተባልኩ እንዲህ ነው ምን። እናንተ ችግር እኮ ነው። አዛም በኋላ ምን ያደረኩኝ እንደዚህ ያልኩና ደብረ ዘይት ሊውል ስንት ቀን ቀርቶታል? ደብረ ዘይት ሊውል ዓርቡን ማታ ስብሰባ ምሽተን ደብረ ዘይት እሑድ ነው። እኔ ዓርብ ሌሊት ቀድሜ ሐሙሱን በዚያም ያለው ልብስ ጉድጉድ ዳረኩና በአንድ ፌስታል ሞላውና ለሆነ ሰው ባህር ዳር ላኩት። እዩት እንግዲህ ያ ሁሉ ነገር ተደርጎ ምንድነው ደግሞ ያስመኘኝ? ጀሪቶ መሰብሰብ ስብስብ ባረኩና በፌስታል ላኩኝ። በነገው ዓርብ አደርኩና ደግሞ በነገው ደግሞ ሰበሰብ ሀዚያም ያለውን ሰበሰብኩና በሁለት ፌስታል ሞላው። ፎጣን፣ ሱሪን፣ ጃኬትን ለዚህ ሰብስብ እቆጥራለሁ። ፍራሹን ጠቀለልኩና አሰርኩት። ይኸው አገብርኤል ቦታ ማድረጋቸው ፍራሹን መሬት አድርጌ ይዤ እሄዳለሁ። እኔ እኮ የምለው ነው የምላቸው ያን እጄ ትዳር ሊይዝብን ምን ላደርገው ነው? ፍራሽ ምን ላደርገው ነው? አቤት ወጣውና ያንን ልብስ ያዝኩና ለልጅ ሾለኩና ፍተሻ ስደርስ አንዱ ፌስታል ለሚወጡት ሰው ተሰብስበው ለሚወጡት ልብሴን ተሸፋፉን እንትን ብያለሁ ለብሻለሁ። እንዲያ ብዬ ደግሞ 5-6 ሱሪ ይሄ ማለት ነው ልብስ ደግሞ ደርቤ ነው የለበስኩት። ደግሞ ፌስታል ቢያንስ ደግሞ ያን ያደረኩና ደግሞ ወጣውና ፍተሻ 2 ሰው ያገኙ አገዙኝ። ያንን ያስኩና ጢስ አባይ በመኪና ተሳፈርኩና ባህር ዳር መቼም እንዲህ ነው የምራወጥ ታውቀኛል አልኩና አጎቴ ቤት ገባውና ያንን በሙሉ አጎቴ ቤት አሸኩና ተመለስኩና ለታከለ ደወልኩና ላገኝማ ምን ነው ናመላገኝ አገኘሁት። ያን ሁሉ ይዤ አንዲት ሴማ አለ ቆራጣ ሴማ ዋ ጉድ ያቺን ሴማ ወጣውና ካኔ ገዳሙ ሴማ ምን ወልተር ነው አረ አልተመቸኝም ይዤ ወጣው ነው ባልናና ተመለስ። ደብረ ዘይት ነገል ይሁን ነው ዛሬ የምትሄድ ይልቃል። ታከለ ቁጭ ብለው ሻይ ቤት አስገብተው እንጀራ እያበሉ ሻይ እያጠጡ የሚፈልገው ነገር እያደረጉ እየበለው እየጠጣው ረዲያ ካወጋችን ለእንጂ ቅዱስ ገብርኤል ምስክር ነው ብላችሁ አዚያ ላይ ኮሚቴዎችን ሰብስበው ማለት ነው ሰብስበው ሀኔ ጋራ የሚኖር አብሮ የሚጠና ያለው ጊዜ ነው እንጂ ሀኔ ጋራ የሚጠና ሲሉ እጃችሁን አውጡ ሲሉ እጄን ሰበሰብኩና ቁጭ አልኩ። ሀይ እያሉ ሲያዝኑ ወጥተህ ብትሄድ
እርጥለ ወተብተን ምን እንደምመታ አታውቅም። እግርን መታ ሆነ ምን እንደምመታ እንኳን ባታውቅ አትለይም ሲል ሄዲያ ቁጭ እንዲህ ብዬ እኮ ነው ሄዲያ ይታወቀኛል። አይኔ ታሪክ እያየ ወገኔ ሽባው ስንቱ ድኖ አይምሮ በሽተኛው እየመጣ ድኖ ቤተሰቦች ባለ ሀብት ነው። እኔ ወዴ ልገባ ነው? እንዲያ መሆን ነው። እኔ እኮ አገሬ ወገኔ ተፈረደብኝ። ምን እንደነካኝ አላውቅም። በውስጤ ምን እንደገባ አጨማለቀኝ። እሳቸውን ማሰቃየኋቸው። ና ብላ አልበላም፣ ና ጠጣ አልጠጣም፣ ና ተቀመጥ አልቀመጥም፣ ና ሄድ ደረግልህ አልፈልግም። ለያጅ ለገራጅ ምኑን ይጨብጡት? አሁን ውጩ ነው። ምኑን ይጨብጡት? ቤተ ክርስቲያን ያሰሩ ነው። አዚ ኢየሱስ ስራ አላቸው። ስንት ስራ አለ። ኮሚቴው እየታመሰ ነው። እኔ በጎን እያመስኩ ነው። ቆጣራ አሉ። አሁንማ ትክክለኛውማ አሁንማ ኋላማ መጨረሻ አመጣላችኋለሁ ያልኩና አልኩ። ወጥቼ አልኩኝ ስልክ ያለየ መደወል ሌሊቱ ይከላክለኛል። ሌሊት ሲሆንም ይጨቀኛል። እናንተ እንዴት ምን ላሉ እነዚያም መደወል ማልደውለው ሀገር የለኝም። አያውቅም ደግሞ ህጅል ጠበልተኛ ዝም ሊቀበለኛ አቤት ይለኛል። አንዱ ስለው መጨረሻ አዲስ አበባ ደወልኩና ተጠቅ ሲያደርግ የታወቀኝ ጋር ጊዜ የሆነ ቃል ውርር ሳረግ አልኩና ያዝ ዛረኩ። ደግሜ ደግሞ ይነጥቀኛል። አፌ ለካ ውሸት ነው። ዝም ብሎ በቃ ይለቀቀብኝ። ይጠቅላለሁ ሙሉን ዝም ብሎ ምን ውሸት በቃ ልም ያለ ዝም ብሎ ሐሰት አቦሎ ሐሰት። አባ ዮሐንስ ያውቃል። በፍጹም ደውላ እንደዚህ ያቺው መከረኛ ስልኩን እስኪ ስጭኝ ትልና አዲስ ስልክ ላይ ያዝኩት። ከውጭና ደውላ ምንድነው የምትናገረው? የአባ ዮሐንስን ባይፈርድም ብለህ ነው አለኝ። ምንድን አልኩኝ? እንደዚህ ያልክ እሷ እንደዚህ ብላኝ እኮ ነው እንደዚህ ያልኩ። እና ዝም ብለህ ባይሆን አፋና አሳርፍ አትቀመጥም። አወጣ በኋላ መመለስ ፈልግ ነበር። ልብህ ተመለሰማ ና ተመለስ። አኔ ልቃልና እነ ታከለ ጋር ና ተመለስ። ልብህ ተመለሰማ እሺ መቼ ልንጣ? ነገናና ሀዚያም ስራ ግባ አንልህም። እየተንከባለልክ የወንቅሸቱ ቅዱስ ገብርኤል ማረኝ፣ የወንቅሸቱ ቅዱስ ገብርኤል ማረኝ በል። አይ ተግስተኝ አይ ምን ሳታይ ትክክለኛ አባ ዮሐንስን ህይወት ይዛው የምትከተል እሷ ብቻ ንገራችሁ። እንዴት አጋ ከወኑና በቃ እሱን እንደምትከታተል በቃ እሳቸውን እዛ የምትከተል እሷ ብቻ ከትዕግስት ጋር በቃ ማዳመጥ ይቻላል። አንድ ቀን ክፉ ቃል እኔ ግን ተክ መጣው በኋላ ስመጣ በቃ ያ አዲስ አበባ ልሄድ ጎበዝ። እስቲ እንደው ሰቡት፣ እስቲ ሀልባችሁ ሰቡት። እግዚኦ አባ ዮሐንስ ግፍ በሉ። አዲስ አበባ ልሄድ ባህር ዳር ስደርስ ጂንስ ግዛለት፣ ሲኒከር ጫማ ግዛለት፣ ከተማ ሲሄድ ይልበስ እንጂ በላስ ገዝታልኛለች። ያን ለብሼ ነው ከተማ ለከተማ ደግሞ እንዲና እንዲምል። የሚገርመው የሚደንቀው አሁን የሚደንቀኝ ያንን ለብሼ እንዲምል የአባ ዮሐንስን ልብስ ለብሼ እንዲምል ተራ ሰው ናቸው ብዬ ነው። ምንድነው ያሰብኩት ነው ምንድነው ነው በይኔ በብረቱ ስንት ነው 15 ዓመት ስቀመጥ ስንት ነው ያየው። እሳቸውን የነካ ሲጎዳ፣ እሳቸውን ያከበረ ሲጠቀም፣ ቤተሰቦቼ ስንት ደረጃ ደርሰው፣ ሌላ ስንት ነው እንደው በይኔ ያየሁት። አሁን ባወጋቸው ስንት ተነግሮ ያልቃል። የወደመ ስንት ነው። እኔን ግን እስከ ዛሬ ዝም አሉኝ። አሁን ሞትኩኝ እልና እንደገና ደግሞ ሰው ሆናለሁ። አሁን 2 ዓመት እኮ ነው። ወደ 3ም ሳልገባ አልቀርም። ዓመትንማ ያሰቃዩዋቸው ዓመት ላይ ነው ያሰቃዩዋቸው። እሄዳለሁ እዛ እንደዚያ ትላለኝ። እንዲህ እያልኩ እየተጀነንኩ መጣሁ።
አጣውና እዚህ ላይ ስገባ ኧረ ምንም ሀተኛው እንቅልፍ ነው። በቃ ስስ እንጀራ ትጋገራለች። እሷ አንድ እንጀራ በላይ ፈጅ እየተባልኩ ነው። ኋላ ግን አዛ ሁለት እንጀራ ቀርቦ ሁለቱን እንጀራ ሙድ አድርጌ ብለዋል። እስከ 6 ሰዓት ልቤ ይንሰፈሰፋል። ልቤ ይንሰፈሰፋል እስከ 6 ሰዓት። በቃ ጦም ልተው ምንም አልቀረኝም። ጥየጦማ ብትቸዋል። በቃ ጥየጦማ እንጂ ጥየጦማ ኧረ ታማሚ ነኝ ግጥም በቃ አርበሮ ሞት 6 ሰዓት እንደዚህ 6 ሰዓት ተኩል ምናምን ከሆነ ግጥም አዛ በኋላ እንደዚህ ያንማ ከጀመርኩ በኋላ በቃ ካድኳ። ማተቤን ብቻ አልቆረጥኳት። አሁን የምነግራችሁ ያልሰራኋቸው ኃጢአቶች ማተቤን አለመቁረጤና አጠንቋዮች እጅ አለመንበርከኬ ብቻ ነው። ሌላ የለም። ማተቤን መቆርጬዋለሁ። አባ ዮሐንስን መካድ ማለት እኮ ማተብ መቁረጥ ነው። ሌላ ምን አለው? አዛ ከዚህ ከወጣው በኋላ አሁን ተመልሰና ኧረ ተዋኛ ጋር ኑር፣ ኧረ በሕይወት ኑር። አይ ይሄ ሰው ኧረ ምን አይነት ሰው ነው? ቀስ ብለው ቢጠመቅም አይድንም፣ ቢታከምም አይድንም። ወደ ጥደቅ አንጠድቅም፣ ዳን አንድንም። አሁን አባ ዮሐንስ ጥደቁ ዳኑ ቢሏችሁ በአካል እሺ ነው የምትሉ እምቢ ነው የምትሉ? ሲንገሩኝ እምቢ ነው የምትሉ እሺ ነው የምትሉ? እኔማ እምቢ ነው ያልኩኝ። በቃ ሐቁን ልንገራቸው። ቅዱስ ገብርኤል ምስክሬ ነው። ጥደቅ ዳን እምቢ ምነካይ ጎበዝ ታጠፎብኝ ነው እንዴት ነው የራሴ እንጃ። እንግዲህ ምንም እንደሆነ አላውቀውም። ብቻ ሌትም ማውጋት ቀንም ማውጋት ሌትም ማውጋት ቀንም ማውጋት መብላት መተኛት መብላት መተኛት መብላት መተኛት በቃ አለቀ። መጨረሻ ቅዠት መጣ። ሀድኳርኩና መጨረሻ እንደ ወደ ዓመት ሊያቃረብ ሲል ስመላለስ ሰር ስመጣ ዝም ስመጣ መቀበል የሚያስፈልገኝ ነገር ማድረግ እንደውም ደግሞ መጣና የሕክምና ብር አጥቼ ነው እኮ መሄድ እላቸዋለሁ። በመኪና እዚህ አንስተው ራሳቸው መኪና ባህር ዳር ልከው ባህር ዳር እንደገና መድኃኒቴን አስፈጽሜ መልሼ ደግሞ እግዚኦ የኔ ግፍ እግዚኦ መግቢያን ያየው ሰው ገብቼ ሳይቼዋለሁ አርገው ያውላ ሲሆን ሀዚያ አንስቼ በዚያ መኪና ሄጄ ተመልሼ ስመጣ ከዚያ አትሽንት ቤት ስደርስ ናንዲያ ግቢ ይውለኛል። ሰራዚ ወደዚህ አላልፍም። ውርድ ወደ ቤቴ ትቢት አይደል? ዝም ብሎ መቼስ የሌለኝን ሀያት እንዳመጣሁት እኮ አላውቅም። ሐረማመድ ነገርኳችሁ እኮ በቦክስ ነው የምለው። በቃ እንትኑን በራፉን ማላረገው ነገር የለኝም። በቃ ማልሰራው የለኝም። አቤት አልኩ። መጨረሻ እንዲያልኩ አልኩና ወጣው። ተመልሼ መጣው። እንደው ምን ሆነ ነው ሰው ይመጣና ምን ሆነ ነው እንግዲህ ህዩማ ተመልከቱ። ታዘቡ ወገኔ ታዘብ። መጀመሪያ ልታከም እንደመጣው ከዚያ ላይ ቁጭ በል ለምን ነው የምትሄድ? ዝም ብለህ አዚህ እንግዲህ ወዲያ አባ ዮሐንስ አድነው ወልድ ደርስ ነው ለምን ይችን ተናገረኝ አልኩና ሐሰት አምላሲ ዝም ብሎ እንዲህ ነው የሚለው። በቃ ላይ የሚያረገኝ አላውቅም። አፌን የሚነጥቀኝ ሐሰት አዚያም ሆነ ነው የመጣህ ሲሉኝ እንደዚህ ብለውኝ አሉና ዝም ብለው ቆጭ። አዚያም ስል እንደዚህ ብለውኝ ትልቁ ነገር እግዚአብሔርን የማመሰግነው ከጠላት ጋር ይኸው ቅዱስ ገብርኤል ምስክሬ ነው። ከጠላት ጋር ብቻ አልተገናኘውም። በቀረ የለም በቀረ አይደል? አዚያ ሀገሬ ሀማቸ ከእናቴ ደግሞ አንዲት አለ ያዚህ ድነሄዲ ለሷ እነሱ ንምስጥር ብዬ እኮ ነው እንደዚህ እሷ እንዲህ ያለ እንዲህ በላይ ሰል ሌሊት አንዲት ቀን እንቅልፍ አጥቻ አደርኩ። በቃ ልክ እሷ እንዲች አርጋኝ እኮ ነው እሷን ስም ስጠራ እንቅልፍ አጥቻ አደርኩ። አልኩና ኦሮ ከእንግዲህ አላወጋም አልኩና ተወታረኩ። እንደገና መፍራት መጣ። ና ተባልኩና ተመልሼ መጣሁ። እና እዚች ላይ ኡመር አዳራሽ ሀቤት የተቀምጨ በስንተኛው ቀን ቆይቶ አማቸ መጣ። እንደሞ ነው ዛሬ ያቺው ነገራት የምትመስለኝ ያን ጊዜ ያወጋው ስል ይኸው ቅዱስ ገብርኤል ምስክሬ ነው ብያችኋለሁ። እንደዚያ ብዬ ስናገር ልክ እሷን እንደዚህ ነው ስል ኡመር አዳራሽ ላይ በቀን እኮ ነው
ዋለ መብረቅ መጥቶና ወንቅሸት ከመጣ እዚያ ከወንዙ ብቻ ይኸው ቅዱስ ገብርኤል ምስክር እንዳልዋሻ ወንዙ ብቻ ምን የሚባል እባብ አንድ ትልቅ እባብ አይቻለሁ። ደግሞ ከቤቴ ደግሞ አንድ ጊዜ ነው ሰለ የሆነ እንዳረግ ያለ ነበር። ባረግ ላይ ብዙም አላየሁትም እባብ ነገር አዚያው ጨይቻ አላውቅም። እንደው አንዱ ቅጠለኛ እባብ ነው። አፌ ሁለት ቃል ሲወጣ አለና መጥቶ ሊለኝ በመደብ በዚህ ነው ዘሎ ወጣ። ሲወጣ አረመነ አርመጣ መጣ ይላል እሱ። አሃ አልኩና ወጉን ቀጥ አረኩት ወዲያው። እቺ ሳተጎያ እሷ እንዲያረገ እያልኩ ልቀሰፍ ነው ይሄ ነገር ተላልኩና ለእነዚህ ያደወልኩና እንደዚህ በቃ እሷ እኮ እንደዚህ ብላኝ በዚያ ምክንያት ነው የወጣው ያልኳችሁ፣ ግን ውሸቴን ነው። ሁለተኛ እንዳታወሩ እንደዚህ ሌላ ችግር እንዳይገጥማችሁ ስል ድሮ ሰው ማማት ጥሩ ነው እንዴ አሉኝ። እነሱ ተሽለው እንደገና ሰው እንዲህ ያረገኝ ማለት ጥሩ ነው እንዴ ያዚያ ቦታ ላይ አሉኝ። እንደገና ተመልሼ አሁን በኋላ አልኩና ማልኩ አላነሳም፣ ከእንግዲህ በኋላ አላነሳም ማልኩና መማል ነው መማል አሁንም እንደገና አሸነፈረኝ አልኩና ወጥቼ ሄድኩኝ። ወጥቼ አሸነፈረ ብዬ ወጥቼ ሰድ ከኋላ ግን የሚገፋኛል። የጋን ጊዜ ሮጣለሁ። ቢሮ በታይ ስደርስ ያዘኝና እንዲህ አድርጎ ያዘኝ። መጀመር ደወልኩና ልሄድ ነው አልኩት። መጣ ቤትና ምንም ታዲያ ላይ ልሄድ ነው ወጥቶ ወደና በታይ ወርዶ ሸቀው ሲሄድ ፌስታል ልጅ ወጥቼ ነጥቼ ሰድ ቢሮ በታይ ስደርስ ባይሆን እነሞ አይነዳ ቢሮ ያሉትን ሀርኩኛ አትላቸውም ሲል ራሱ አለ ሲይዘኝ አታዘኝ ልቀቀኝ አለ በግድ ያለና ባይሆን ሰላም ብላቸው እንጂ ሀርኩና እየሄድኩ ነው ደህናው ነው እንጂ ጀዝሜ በኩ ተቆረፌ ስላቸው እየሄድክ ነው እሺ ብለው ዝም አሉ እነሱ። ወርጄ ሄድኩና ፍተሻ ስደርስ የጋን ጊዜ ግን እሱ አስዞ ቢሆን ለእኔ መደወል ጥሎ ለሌላ አስዞ ቢሆን ይሻል ነበር ብዬ አስባለሁ። ከኋላ የሚገፋኝ ነገር ስለሚታወቀኝ ልክ እንዲህ ነው የሚያሮጠኝ። ለሌሎቹ ለእኔ ደውሎ ቆየኝ ማፍተሻው ቆየ ሲለኝ ዝጅት ታረኩታና ሮጫ ስልኩን ዘግቼው መቆየት አሁን ምንድን ነው ቆይ ማለት ሲል ምንድን ሆነ ነው ብሎ መቆየት አይቻልም? ይቻላል። በረሬ ወጥቼ ሄድኩኝ። ፍተሻ ታይጠበቃ ስደርስ ለማን ነው ደወሉና እዛ ላይ እነማ ይደወሉና አገናኘና አሉ። የኔ ስልክ ዘግቼዋለሁ። አገናኙኝ ቆይና እናገናኝ ሁለተ ገብርኤልን ወይም ማይታምሬን አገናኝተንህ ነው የምትድካትክም አልፈልግም ነጥቄ ወጥቼ ሄድኩኝ። ሀርኩ በኋላ ደግሞ መልሼ ደወልኩ። ደግሞ አዚያውን ልምጣ እና ተመልሰህ ስንቁ አዘጋጁልኝ ምን አልበልመሉኝ አልኩና ስንቁን አዘጋጁልኝና ሄድ ሲሉኝ ጧት በሶ እየነፋኝ ነው እናቴ ነው ቅዱስ ገብርኤል ቦታ ነው ያለው የተሳስ ገብርኤል ልመጣ በሶ እየነፋኝ ያን በሶ እየተነፋ ይዤ ልወጣ ነው። እንደገና ታዩኝ አለድም አልኳት ጧት ትዱ እንደዚህ ሄዳለሁ እንደዚህ አለድም እሷ የምታውቀው ነገር የላትም። ምን ራስ ነው ኩኝ ምታት ምንም ነኝ የኔ መያዝ አታውቅም አለና እንዱር አረገች ቁጭ እደውልና ልመጣ ነው ላቸውና አልመጣም አልመጣም ተነሳው ነው ናራ በሁዳዲ ጦም ነው እንግዲህ ይችን በጦማ ነው አሁን ጦማ ስትገባ ልክ አመቴ ሄድኩና እዚያ ገባሁ። ጠበል እየተጠመኩ ነው። ዝም ብሎ ያሳብደኛል ያጨናንቀኛል ሰላም የሚባል የለም። ከዚያ ልጅ ጋር ስቀመጥ አፌሳት ስልኬን ዘግቻለሁ። ስልኩን ደግሞ ክፈት ይለኛል፣ ደግሞ ዝጋ ይለኛል፣ ደግሞ ክፈት ይለኛል። ያጨናንቀኛል። አሱ ጋር ወግ በከቲታው መጨረሻ ላይ ሀዚኖ መሰል አንድ ሰው ስልኩን ዘግቼ ቆይቼ ከፍት ታረግ ጽሁፍ ተጽፏል። እውነቱን ለመነግራት ጽሁፍ ተጽፏል። እንዲህ አይነት ስልክ ወስደህ ያንን ስልክ በዚህን ቀን እንደዚህ ብቻ ብዙ ፕሮሰስ አለው እየተባልክ ነው ሲለኝ እንዲህ ገደም ብያለሁ። ተኝቼ ገደም ብዬ ነው ያለው። ብድግ ካልኩና ማን ያለኝ እንደዚህ ስለው እንጃ ብቻ እየተባለ ነው እንደዚህ አድርገህ ከሆነ ጥሩ አይደለም ምናምን አለኝ። በስልክ ደወልኩለት። ወዲያው ስደውልለት ብር ብዬ ሂጅ ልክ አንቀልፌን እንደዚህ ባተትኩኝ ብር ብዬ ሂጅ አንተ እንደዚህ እየተባልኩ አዚ ሁላ እኮ እሷ እኮ የጋን ጊዜ ያችን ነገር ሩጫ አዚያት እኮ ነው እሷ እኮ ይችን ነገር ባታረገኝ ሁሉ ይሄን ነገር እኮ አይደርስብኝም ነበር አልኩትና ጣል አረኩና የሆነ ወሬ ኩንታት ሁን ያለው ጣል አረኩና መልሼ በእጅ አምኝታይ ትኝት ሳት ሁን ያለው
አምኝታ እጄ ትኝት ስል እንቅልፍ ውስድ እንዳደረገኝ ፊት ለፊቴ ላይ እንግዲህ ነግሬያቸዋለሁ። ያ ሁሉ ነገር ደርሶብኝ ያ ሁሉ ነገር ሆኖብኝ ደግሞ አንድ ጊዜ እንጂ አንድ ጓደኛዬ መጥቶ እንደዚህ እያወጋ እንደው ያችን ነገር ነው ማነሳ ስል የሆነ ነገር ምንድን ሲሆን ሌላ ነገር ነው ሲጋን ጊዜ መሰል እንጂ ብዬ እንደዚህ ነው ስል ኋላ እንደገና ና አልኩት። ያን ደውዬ ና አልኩትና ምንድን ነው አለኝ። ቅድም ያልኩ ምንድን ነው ስለው እኔማ ተክ ብዬ አይቼው ነው ወጥቼ ሄድኩ አለኝ። እኮ የምትናገረው እኮ ተክ ብዬ አይቼው ነው ወጥቼ ሄድኩ አለኝ። ኧረ ቅድም የነገርኩ ነገር ትክክለኛ አይደለም አንተ ስለው እኔማ ዝም ብዬ ተክ ብዬ አይቼው ሄድኩኝ አለ። እንናገር እንዲህ ብለን ተናጋማን ብለን እንናገር ያልኩት እኔ የማውቀው ነገር የለኝም አለና ወጥቶ ወደ ራስን ያልክ እንጂ እኔ የማውቀው ነገር አለኝ እንዲህ ያለና ወጥቶ ወደ ዝም እኔ ደግሞ ያን ሁላ እያወቅኩ ደግሞ መልሼ አዛ ፊት ለፊቴ ምኑ አፌ ላይ ምኑ በቃ ምኑ እንደሚያናገር መንጠቅ ነው ዝም ብሎ ፊት ለፊቴ ላይ ያጎቴ ቤት አለ፣ ከተማ ነው ያጎቴ ቤት አለ። የእሱ ቤት ይመስለኛል። እሱ ቤት ልገባ እንዲህ ስል የእመቤታችን የድንግል ማርያም ስዕል ፊት ለፊት እንደዚህ ስል እሷ ስዕል ሀስሏ አፍ እየወጣ ታሽጓል፣ አትገባም። ታሽጓል አትገባም ስትለኝ እንዲህ ብል በራፍ ያጎቴ ቤት ታሽጓል፣ አሁን ተመለስ ታሽጓል አትገባም ማለት ስዕሏ የእሷ ነው። በቃ አፎቶን የሚናገር ብንን አልኩና ኧረ ወይኔ እንዴት እየጀ ተናገርኩ። ምንድን ነው የነካኝ ነገር? በቃ ጧት ልሂድና አልኩኝ። ጧት ልሂድና ትናንት ያልኩ እኮ ማታ ያልኩ ውሸቴን ነው ልበለው። እያሳሸኝ ነው አብሮና ምቶና ያወገው እንጂ ምንም የለም ትክክለኛ እኮ አይደለም ልበለው አልኩና ስል በዚህኛው በስተፊቴ ኋላ መልሼ ተኝቼ 9-10 ሰዓት ይሆናል። በስተፊቴ ቅዱስ ጊዮርጊስ ስዕል እንዲህ ብሏል። የእመቤታችን ስዕል በዚህ እንደዚህ ብሏል። አነሱና ምን ድምፅ እንደሚሰማ ያውቃል። ደግሞ እንዳትዘነጋ ጧት ደ ተናገር ንገረው። አገብርኤል ቦታ ነው ያለው። ምን ብቻ የታየኝ ነው የምነግራችሁ። ምን ይሆን አላውቅም። ብቻ ስዕሉን ያያሉ። እንዳትረሳርና ንገረው። ጧት አድኩና አንተ አቤት ማታ እኮ ይሄን ያልኩ እንዴት ምን አመጣሁት ስለው አይ በውስጥ እኩዩ እንዳለ ገብቶኛ አላዳመጥኩም አለኝ። በውስጥ እኩዩ እንዳለ ገባኝና አፍ ነጠቅ ሲል አወቅኩት። በውስጥ እኩዩ እንዳለ ገባኝና አላናገርኩም። ምን እንዳልኩም አልታወቀኝም አለኝ። ተመልሼ መጣሁና አሁን ደግሞ እንግዲህ በኋላ ከዚህ ሰው ጋር አላወጋም አልኩና በቅዱስ ሚካኤል ማልኩኝ። ልንገራችሁም እንትኑ አውጥቼ እኮ ነው ስላድነው አውጥቼ ማልኩኝ። ከእንግዲህ በኋላ ላላወጋ አልኩና በሰሉ ማልኩ። ሄድኩና ከእንግዲህ በኋላ ወግ እንዳታወጋኝ የምታውቁ ሰዎች ስልኩን ደውላችሁ ብትጠይቁት አሰተ ተናገር አላውቅም። እኔ ለገብርኤል ነው የምናገር ዛሬ እውነቷን ልናገር ስለመጣሁ ስልክ ደወልኩና አንተ ማልኩና ከእንግዲህ በኋላ ሰውዬ ጋር አላወጋም። ሄድኩና እንዳታወጋኝ እንግዲህ እኔ አፌን አላመንኩትም አልኩት። አፌን አላመንኩትምና እንዳታወጋኝ ስለ ወንግሸት እንዳታነሳብኝ በቃ እዚህ በላይ ምን ይንጣ አልኩት። ሰነበትና አሁንማ ሰውነት ደህና ሆነ እኮ በሰሙና ትንሽ መለስ ብለሃል አለኛ። በራፉ ነው ወደዚህ አደብ ይሆን ግን አዚያም የሚያምዝ አንዩ ትጨናነቅ ነበር አለኝ። አዎ እውነትህን ነው ያማልክ ነው። ይችን እኮ አንድ ቃል የተናገርኩኝ እውነትህን ነው ያስልክ ነው አልዋሽም። ይችን ያልኩኝ እሱም እንደዚህ ነው ያለኝ። በልሜ ጥቁር ሰዓት ጎመጣይና አይ ወሬው ደስ ስላለኝ አለኝና አንገቴን ንቅ አርጋ ሳመች። አዚያ ሰዓት ጀምሮ በዚህ በግራ ጎኔ እንደገባይ መከራ ሆነ። መከራ መጣ ደግሞ ሲል አቃናት አንድ ቀን እንደዚህው ደግሞ ሰነበተና አንተ እንጂ አለኝ አጥፍና ጠፊያ መንገድ ዳር ይገናኛል። አይምኑ ነካኝ ዘመዶች ምን ሆኜ ነው እንዲያም ሆነው ዘመዴ ምን ነካኝ ልበል አንተ እንጂ አለኝ። አቤት እንደጋን ጊዜ ግን እንደው እንደዚህ የተባልኩት
ሌላው ነው እንዴ አሽከዳው ነው እንዴ ያለኝ እንደው እሷም አለይበት አለኝ። ኧረ እኔ ስለሷ አላውቅም። ጊዜ እንደዚህ ነው ያንን ማለት ነው ሳለው ያለ ያንን ማለት ነው ዘይድ ያለች ይህ ምክር እኮ ነው የመከረችኝ። አንድ ቀን መከረዋል። እሱን ደግሞ ተው ልጅ መቼ መምከር ነው ሁሉ እንደዚህ ነው ብላ አንድ ቀን መከረዋል። ያንን ማለት ነው ይስብላኛል። ለምን የሷን ታወራለህ ነው በቃ እየገባኝ እኮ ነው። አባ ዮሐንስን እሷን መንካት አባ ዮሐንስን መንካት በቃ ያን ሁሉ እየተደረኩ አሁንም ያው ነው ህጅ አዛራ እንደዚህ አልኩና እንደዚህ እንዳልኩኝ መልሻ ህጅ ተኝት ለሊት መልሻ ህጅ ተኝት ያለ የጸሎት መጻፍ ያለ በጸሎት መጻፌን ብጭቅ አደረገና ልብ የለህ አለኝ። ሰውየውን አላውቀውም። አንተ ልብ የለህ ነው ያለኝ። ልብህ የለም እኮ አለኝና ብጭቅ ገብርኤል ቦታ እውነቷን እየተናገርኳችሁ ነው። ብጭቅ አረግና ጥቁር እየገባ ለተኛው ሰው ያድለዋል። እጁን ጥልቅ አለና ልቤ ሙጠጠጠጥ አርጎ ወጣው። አራ ልብሴን አውልቄ ብድ ያልኳት ይሁን ምኑ ልጨብጠው ወዲህ ብል ምኑ ልጨብጠው ሰነበትኩና ደግሞ እግሬን ሰብር ወጣውና ቤቴ ሬሳ እጄ ጥልቅ አቤት አገሬ ሬሳ እጄ ገባው። ያ ሲሆን ለዚያ ለአበብነቱ እንዲያርጌ ነው ክጄ ነው እንዲያርጌ ክጄ ነው እንጂ እሳቸው ችግር የለባቸውም። ደግሞ እኮ እውነቱን እናገራለሁ። ለዚያ ምጄ እንዲያርጌ ነው እሳቸውማ እንዲያሉ ናቸው ስለው ለምን እሳቸው ቃል ትናገር ምን እንገጥማለን? አበብነቱ ጋር እዚያ ጋር ተጣላን። አገሬ ወጥቼ ሰር ለቤተሰቦቹ እዚያ ናቸው አለ። እሱ ደግሞ ለዚያ ይደውልና እንዲህ አይነት ስራ ሰርቷል አቀጣጥሎ ቤተሰቦቼ ለካ እንዲህ አድርገን የመጣ አሉና ቤተሰቦቼ ደግሞ ዩሮ ነው እንዳለ ጣው ተነሳ። ደግሞ አቤት መግቢያ ጣው ደግሞ እጅ ገብርኤል ቦታ ነው የምነግራችሁ። ቤተሰቦቼ ራሱ እናቴ ምን አለኝ ወዳጁም ዘመዱም ይፈታተነኛል አለዋ አባ ዮሐንስ አለች። እሷ ተሽላዚያ ሆና አባ ዮሐንስ አለና ዘመዱም ወገኑም አሁን ቅሸት ገብርኤል ቦታ ነው ዘመዱም ወገኑ ወዳጁም ዘመዱም ይፈታተነኛል አለዋ ተፈታትናቸው አለች። ተፈታትናቸው አዲስ አበባ ወድሜ መጥቶ ህዷ ያደጅ ኩርትም አረብሮ አግባና በላ ትለዋለች። ሰማዋለሁ ራሱ ጋር ብሩ በለዋለሁ አዲስ አበባ መጣ ወድሜ ራሱ ጋር ብሩ በለዋለሁ። የት ያለ መጥቶ ጭንቅ ሙላ ቤተሰብ ጭንቅ ቤተሰብ በሙሉ ታመሰ። ኧረ ምን አድርገን የመጣው ኧረ እባክህ ንገረን ይልኝ። በባጃጅ ወሰደ። ባጃጅ አዲስ አበባ መጥቷል። ልክ አዚያ እኔ እንዲህ ያሰዋት አዲስ አበባ የሚሰራበትን ስራ መሪ ያሰራው ወደ ስራ ሲሄድ ትልቅ ስራ አለው። ወደ ስራ ወጥቶ ሲሄድ ፖሊስ ይዝና ያሰር ቤት ምን አለው ብር የሚልክልኝ እሱ ነበር። ምን አለውና እንግዲህ እንዲህ ያው ዘልከው ማለና እቃውን በሙሉ በመኪና ጫነና 30 ሺህ ብር ከፍሎ እቃውን ጫነና ባጃጁን ጫነና መቶ ሀገር ቤት ልክ ደም አለብና እዚያ እንኳን እሱ መጥቶ ቤተሰብ የሚያስቀምጥ ጠፍቶ የድሮ ደም አለብን ያጎታችን እሱ መቼም ሽፍታ ሆኖ ስላለ ቤተሰባችን የሚነካው አይልም ብሎ በዚያ በኩል ነው እንጂ ቁጭ ያለ ቤተሰብ ከበር ነው። ጫና አረገና መጥቶ ኩርት ብሎ ቁጭ ያለ ቤት ሀገር ቁጭ ያለ በስንት ዓመት አዲስ አበባ ስንት ባለ ስራው ታላቅ ወንድሜ ስንት ስራ ያለው ስራው ዘጋና ቁጭ አለ። እሱ እህቴ ታመመና ወደቀ። ቤተሰቡ ታወቀ። ምን ይንጣ ኧረ ምን ሆንኩ ጎበዝ ራቷ ታሳቸው ጋር ወይ አራት ተቀራራው ይያሉ ኧረ ተው አትቀራረው ይያሉ ኋላ መጨረሻ ያን መድኃኒት ይሰጡኛል። ያን ምግቡን ትላለች እሷ ያን ያ ትላለች ጨንጓታላት ረዲያ ዝብዬ 24 ሰዓት ማውጋት ነው። አሁን 24 ሰዓት እንዲያብዬ ተኝቼ የሚታየ ያፎቁ ነው የሚታየ ቤቱ ነው የሚታየ ሌላ ተኝቼ ኮራሪያ ተኝቼ እንዲህ በሆን ብድና ሲጠበልጅ
ደግሞ አይ ረግመውኝ እናንተ እንዴት ይሻላል እላለሁ። ደግሞ በውስጥ ዝም ብሎ ምን ያለ ነው ሻል እያለ መጣ። ሰነበትኩና ሻል አለ ይደለ ትንሽ ሻል ሲለኝ አያት አለችን እኛ የምንጠውራት አያት እግር የታመመ ብላ ከዚያ በኋላማ ተኝቼ ድሮ ስጠመቅ ትልልቅ በሬ ከኔ እየወጣ ወደ ረግረግ ጨለማ ሲገባ ነበር እየቀለለኝ ሄደ። ቀጥታ እንደዚያ ድሮ ያየሁት በሬው እየተፈታ እየመጣ ነው ሲወጋኝ አዎ የበሽታ ተመለሰ። ንውጁ ውሎ መጥቶ አናቴ ላይ ይሰፍራል። እሳት ቦገገገገገገገ ተጀመረ። ይኸው ቅዱስ ገብርኤል ቦታ ነው የምነግራችሁ። ባህሩ ክፍት ታለና ሳጥናኤል ብቅ አለና ባህሩ ክፍት ብሏል። ለቀም አደረገኛ አረሪ እላለሁ። ቅዱስ ገብርኤል ምስክሬ ነው። አረሪ እላለሁ። ብድግ አደረገና ወስዶ ባህሩ እስከዚህ ድረስ አይቀነው ቁርጣሚው ይሄ ነው አይባልም። እሪ እላለሁ። በዚህ እዚህ በላይ እሳት ነው የሚበላኝ። ከዚህ በታይ ቁርጣሚ ነው። እሪ እላለሁ ማን ያወጣኝ? ኧረ ማመኑን ልጥራ። ድሮ እኮ የሆነ ነገር በህልሜ ነካ ሲያደርግ በበራው መናኝ ስለው ጸጥ ነበር የሚል ማን ልጥራ? አዛባላ የበራው መናኝ እንኳን እንዲያ ብዬ እንኳን በህልሜ የበራው መናኝ አለ። ኧረ ወይኔ ነው የምል ዝም ብዬ ኧረ ወይኔ ነው የምል ከዚያ እሳት አንገጎኝ ሁለተኛው ወሰደና ገብርኤል ምስክሬ ነው። ሁለተኛው ወሰደና ከተተኝ ደግሞ ወስዱ ጠይም ሰትወ ተመስላ በአየር ላይ እንዲህ ብላ መታ አንተ እኮ እምነት የለህም አለች። አዚያን ቀን ጀምሮ ከሳቱ ይከተኛል። በመኪናው ያስርና አንገቴን ያስርና መኪናው ይሄዳል። አንዱ ግሬ ካንዱ ድንጋ ጋር ይሆት የለም። አዛዳ ብንን ንስል ይሆቴና ነፍሴና ስጋዬ ስትገናኝ ሰውነቴ የዚህን ያህል የሚቀጠቀጥ ዋይ እና እንደገና ዋናደው ደግሞ እግዚኦ ቤተሰብ ያውቅም ያኑላ ሌሊት ትሞሙን እንቅልፍ አልተኛም 5 ወር። አዛዳ አያቴት እንደዚህ ያለ ታመመና አያቴ አረፈ። ብጉራን ሰፍሰፍ ላይ እግሯ በሙሉ አዚያን ስቶ በሙሉ እንዳይሆኑ ሁና ስትሆን በሙሉ ቤተሰብ አዳ አስረግሞ ነው አያታችን እንዲያደረጋት እሱ ነው። የባሰ ነቅነቅ ቃለ ደግሞ አያታችን እንዲያስደረጋት እሱ ነው። ከዚያ ቦታ የሆነ አጥፍቶት የመጣው ነገር አለ። ዝም ብሎ ለኔ አዋጋኝም እንደዚህ ያያለ በቃ ምን እንዴት ብዬ ልኑር እኔ? በመሃል አዛዋዳ አጎቴ ከጅማ መጥቷል። መሬት አላት፣ ብዙ መሬት አላት። 4 ልጆች ናቸው። እናቷ ናት። ሌላው ወንዱ ልጆች ደግሞ 3 አሉ። መሬት ከፈሎች ተብሎ መሬት ሲደለደል አማሌ ጠባ ተነሳ። ተመልከቱ እንግዲህ ጠብ ተነሳ። እንዲያ እየተይዤ እኮ ነው ያለው። ጠብ ሲነሳ ታው ሲባል ጠብ እኮ አላነሱም። ዝም ብሎ ጨበሮር ነው የሚባለው። ሳፍ መጥረቢያ በድግ አረኩና ያው ገብርኤል ቦታ ያለው ሳፍ መጥረቢያ በድግ አረኩና ለትንሽ አንገቱን ቆርጬው ብቻ እንዲህ አንገቴ ጠነን ብሎ በዚህ ምራቅ ትንሽ ምራቅ ሲወጣ ይታየኛል። ገብርኤል ቦታ ነው ያለው አልዋሽም። ምራቅ ትንሽ ሲወጣ ይታየኛል። በገገገ ጋለኝና መጥረቢያውን ብድግ አድርጌ አንገቱን ልቆርጠው ስል መጡና ንቅ 2 ሴቶች ናቸው። ንቅ አደረጉኝ። አንተም እንዲህ ሆነህ ሲሉ ልቀቁኝም አለቀው። ገልግለውኝ ተመልሼ አቤቴ ሀገር ጉድ አለ። እሱ ሰው በመጥረቢያ ሊቆርጥ አጎቱን ሊቆርጥ አንተም እንደዚህ ሆንክ። ሰው ይመጣና አንተም እንደዚህ ሆንክ። አያውቅም፣ መጃዜን አያውቅም፣ ምን እንደሆንኩ አያውቅም። መጀመሪያ ስወጣ ነው ደግሞም በህልሜ መጥራት አይሆኔ ከባህር ገብቼ ከባህር ወጥቼ ከቁጥቋጦ ስር ራቆቴን መለል ብዬ ከቁጥቋጦ ስር ቆሜ ያየሁት ቁጭ እያየሁት ስለው ከገዳሙ እንዳያወጣ እንጂ አለኝ። ገዳሙ ሊያወጣ እንዳይሆን አለኝ። አንበሳሚ ከግቢ ከሳቸው ግቢ እሳቸው ደግሞ የሚያርፉባት ግቢ አለ። ያዚያ ግቢ ይመስለኛል። በላይ አንዲቱ ሙሃይ እዚያ የሚሰሩት ስራ የሚሰሩ ናቸው። ቆመው ራቆቴን ግቢውን ዙሬ መውጫ አጥቼ ከማልቀጥ ብዬ ስቆም አየሁት። በቃ ዙሬ እንግዲህ መሀል መቅረቴ ነው ማለት ነው። ያ ነገርማ ብዬ አውቃለሁ እኮ ያን ሁላ ግን ሄድ ነው ዝም ብሎ አጎቴን እንደዚህ ያደረኩና እንደሳትኩት ቤተሰብ በሙሉ ሲታወቅ
ምን ማድረግ ነው ያለብኝ እንግዲህ? አይ የለም መዳንም የለም እንግዲህ መዳንም የለም፣ በነፍስ መዳንም የለም፣ በስጋ መዳንም ታንቄ ልሙት እንዴት ይሻላል? አይ ታንቄ ማስሞትማ እንዴት ብዬ ነው አሁን ታንቄ ሞታል? እንግዲህ በአንዱ ገዳም ልሄድ ስልኬን ላጥፋና በአንዱ ገዳም ልሄድና በየት ገባ ሳልባል ወሬ ጠፍቶ ልሙት አልኩኝ። ምን ያሳስበኛል ይሄን በውስጤ የት ልሂድ? እዚህ ገዳም ልሂድ፣ እዚህ ገዳም ልሂድ፣ እዚህ ገዳም ልሂድ አልኩና አይ አይደለም አልኩኝ በውስጤ። የሚሆን በመቸር በነሐሴ ነው እንደሚሆን አልኩኝ። አገብርኤል ቦታ ላይ ያለው ልሂድና ሌሊት እኮ ነው እንዲያምልታኝ እኮ ነው ልሂድና ይህን ፍርጥርጥርጥ አድርጌ ተናግሬ እስከ መጨረሻ ከእንግዲህ ኋላ እጃዜውን ቅሸት በወርቅ ይሻለኛል ምናልባት እንደ እውነት ምሕረት ካለ አልኩና አልኩና ተኛው መልሼ ተኝቼ ወንዝ ይመስለኛል ወንዙ አላሻግሬ ብሎ ያ እንዳልኩኝ ወንዙ አላሻግሬ ብሎ እንዲሁ ወንዙ ጫፍ እንደቆምኩኝ ውሃው ድርቅ አለ። ውሃው ድርቅ እንዳለ ሽቦ አጠር አውለት ቁርጥ አለ። ሽቦን አጠር አለፌ ትልቅ ውሻ በግንብዝ የሆነ ሰውዬ በግንብዝ ዘጋኝ። ሁሉን አለፍኩት። ለአጎቴ እንዲህ ብዬ እኮ ቀጠቀጠኝ አልኩት። አጅማ የመጣውን አጎቴን አዲስ አበባ ስለው ጥሩ ህልም ነው ያየህ አለኝ። ያችን እንዳሰብኩ ነው ይችን ህልም ያየኋት። በቃ ወደዚያ መሄድ ያለብኝ ብዬ ሳስብ ኋላ እንደገና ምን ይለኛል? አንተ ጅሊ ይለኛል። በውስጥ የሆነ እኮ ነው። ኧረ ገብርኤልን ነው የምላችሁ። አንተ ጅሊ አሁን እዚያ ብትሄድ ማንም አይቀበልህም። ሀርክማ እንደውም ሌባ ብለው ነው የሚያስሩህ። እንግዲህ ሀያት ያመጣው ነው እኮ እኔ እኮ ሀያት አመጣ አስቤው እኮ አልሜው እኮ አላውቅም። ዋልድባ ገዳም ብትሄድ ኃጢአት አይሻገርብሽ፣ እህል አይብቀልብሽ ተብሏል። በፊት እዚህ የሆነ ላይቸው ነበር ፊልም አይቸው ነበር ተብሏልና አዚያ ነፍስ የሚድን አዚያ ነው ዝም ብላ አዚያ ብትሄድ ይሻላል ሲለኝ አልኩና ያን 3 ሺህ ብር ያዝኩና ወደ ልተር ነው ያጎቴ ልጅ አለ እዚያ ሌላ ቦታ። ለዚያ ደግሞ ምን እለዋለሁ? ምን ይለኛል? ያደውልና እንደው እዚህ መተህ ብትጠመቅ ይሻላል እንዳለኝ ያልቀሶ ላይ መጥቶ አይቶኛል። እንዳልሆነ እኮ ወድኛ አይቶኛል። እስኪ እንደው እዚህ መተህ ተጠመቅ በመጣበል ሞክረው ምን ትሆን ነው አለኝ። እናቴ ሀይ ከእንግዲህ በኋላ ዝም ብላ እዚሁ ሞተይ ቁጭ ብላለች። እሱ እኮ ና እያለኝ ነው ስላት ታራይልህም ብለሃል እንዲህ ሃይማኖት ብለሃል? አዎ እሺ አገናኘኝ። በስልክ አገናኘኋት። ይንጣው እኔ ጋር ይሁንና ይጠመቅ እዚሁ መንግስት ሰራተኛ ነው እዚሁ አጠገብ ነው ያለ። እኔ ጋር ይሁንና ይጠመቅ ብዬ ነው መውጫ አይደል ልብሴንና ያን 3 ሺህ ብር አወጣው። እንግዲህ ስድናሱ ጋር ተጠመቅ ቀለም ኢየሱስ ስላለ እዚሁ ተበላለ ብለው ሲያሳፍሩኝ ተሳፈርኩና ደብረ ታቦር ጎንደር አላውቅም እኮ እየጠየኩ እኮ ነው ዝም ብዬ ወሰደና ልማርጉ ከተተኝ። አባ ዮሐንስን ጥሎ መውጣት፣ የአባ ዮሐንስን ምክር አለመስማት፣ የታምሬን ምክር አለመስማት፣ እያዩ ገደል መግባት ወንቅሸትን ያያችሁ አባ ዮሐንስን ያያችሁ አሳቸው የተለያችሁ ወጆት አለባችሁ። እንደኔ እንዳትሆኑ፣ እንደኔ በቁማችሁ ሳቱ እንዳይበላችሁ፣ ሀርኩ እንዳዚያ ገዳም ገቡ። እህል አይብቀልብሽ ተብሏል። እህልም ስለሌለ መብል ስለሚያሰኘኝ መብል የሚያሰኘኝ ደግሞ ጨጓራ ተብሎ ዕለት ኮፈፍ እየተባለ የሚበላ ጨጓራም ስለሚለኝ ታልሆነ የምሞት ከዚያ እንደዚያ ነው መሆን እያልኩ ነው የምሄድ። ሞት የለም አዚያም እኔ ብዬ ነው የምሞት። ግባ ነው ባህር ግባ ነው አልተኛም እንዳለ እንዴት ብዬ ቁጭ እላለሁ ዝም ብዬ። አንድ ቀንማ እንዲህ እንደቆምኩኝ እኔ አልተኛም የፈለገውን አልኩና በተለይ 9 ሰዓት ሲሆን የሚወስደኝ ጠብቆ ሌሊቱ 9 ሰዓት ነው የሚወስደኝ። ስለዚህ 9 ሰዓት ማለት ሌሊት ተነሳው ነህድና ቤተክርስቲያን እየቆምኩኝ አይችን 9 ሰዓት እስከ 11 እስከ 12 ሰዓት ነው እንደሚያደርገኝ። ዋናው እሱ ነው መነሻዬ። 9 ሰዓት ከሞላ ቀጥታ ወስዶ የሚከተኝ ባህሩ እዚያ ሰዓት ነው የሚከተኝ። አዛዳ መንደር ነው እስከ 12 ሰዓት ነድጄ ነፍሴ ከስጋ ሲገናኝ ደግሞ ያለ መከራ ጭንቅ አይኔን በሾህ የሚወጋኝ በአይኔን በሾህ የሚወጋ አለ። አጥቃጥቀን የሚቆርጥ አለ። የሰራዊቱ ብዛት ምኑ ልቻለው እናንተ ያሁን ላይ የሆነ ረዲያ ወጭ መጨረሻ እንደዚህ አልኩና አልሞት አልኩኝ። ወደ ቀንሻው ሰው ነው የሚመስል ሰው መስላለሁ። ዝም ብዬ መራመር ነው። ምን ሆነ ነው? ወደ ገዳሙ ልገባ ናገባ ምን ስራ ነው የሚሆንልህ? እንደዚህ አይነት ስራ ምንድን ና ጤፍ ጠብቅ ተባልኩና ያ ጤፍ ጠብቅ ቁጭ ብዬ እውላለሁ። ለሊት እንቅልፍ ይለኛል፣ ያ ይለኛል።
ዳቤ የሚባል ነገር አለ። ያን ወስዳለሁ። ያ ዝም ብዬ እየበላሁ ዝም ብዬ እንደ ከብት መሄጃና መውጫውና መግቢያውን ያውቃል። እኔ እኮ መግቢያና መውጫዬን አላውቅም። ያን እበላለሁ፣ ተኝቼ እውላለሁ፣ ማታ እመጣለሁ፣ ተሰፍሬ አታራለሁ። ዛሬ ሞትኩኝልና እዚያ ባርግ ሞትኩ ስል እንደገና ነፍስ ይሰራል። ደግሞ ነፍስ እሰራለሁ። ደግሞ ስልስል ያጠፋ በቃ በናሴ ሄድኩ ብያቸዋለሁ። 11 ላይ ጥቅምት 11 አልዋሽም። መስከረም አንቸት ጥቅምት 11 ላይ ኧረ እንዲህ ብዬ አልዘልቀውም። ወንቅሸት ልሂድና በዚህ በተራራው ልሙት ወይም ደግሞ ባህር ዳር ልሂድና ቢያንስ ላግኛቸውና ዝም ብዬ እንደው እሪ ልበልና በዮሐንስ ላይ ጨክኑም ይችላሉ አልኩና ከዚያ ተነሳውና 2,000 ብር ከፍዬ የት መጣው? ባህር ዳር መጣውና እነሱ ላገኝ ነው ባህር ዳር የመጣው። ወይም ደግሞ እነሱ ወይ እዚህ ልንጣ ሁለቱን እያሰብኩ ነው የመጣው። ባህር ዳር ስደርስ ልም ብሎብኛል። ለካ ይኸው ቅዱስ ገብርኤል ምስክሬ ነው። ባህር ዳር ስደርስ ልም የአዲስ አበባ ወንድም ያለ ትንሽ ስራ አግኝቷል። አሁን ደግሞ የተወሰነ ደወልኩለት። አይጨክኑም እነሱ ምን ያርጉ አያውቁማ። ኧረ እንደው አምኑ ነው ያለሁ መጀመር ስልክ አጥፍቼማ ያችን ነገር ሳልክ እንደገና ደውል ያዚህ ነው ያለው ብያቸዋለሁ። እግዚኦ እያሉ ነው እንግዲህ እንደሆንኩ እንክብለ ተውኛል። ያችን እናት የምታለቅስ ሌላው ትቶኛል። ከምን ያለ አለኝ እንዲህ ያለ ቦታ ነው ያለው። ብር ላከድና ወደ ሀገር ትመለሳለህ አለኝ። ውጣ እሱ ቦታ ያን ቦታ ጥለህ እሱ ቦታ ምን ያለ ቦታ ደገብታል ሲለኝ እሺ ዝም ብለህ ላከልኝ። ያችን 4,000 ብር ላከልኝ። ተመስገን በውስጤ ይችን አላክማ ተመስገን። ያችን ብር ያስኩና ዙሪያ ታርቆኝ አሁን ሀራ ወደዚህ መንጣቱ ትቸው አሁን ሀራ አርኩና አንድ ቀን አደርኩና አሁን አመላችሁ ልጅ ጋር ቀጣልኩና እንደገና ተነጋጋ እሱ ሁለተኛ እሱ ጋር ያወራው እኮ እንደዚህ ሞኖዬ በሱ መቼም ብዙ ነገር እሱ ነው እንደሚያደርገኝ ስለ ከረምኩኝ መልሼ ተዳለ እሱ ጋር ሰዋጋ መሸውና ዝም ብዬ ያልሆነ ያዝና የጋን ጊዜ እንኳን እንዲህ ያለው ግምስ ማያወጋኝ ምንም የለም። ያልሆነ ወገውና አዚያ ተሳፈርኩና ባህር ዳር ተሳፈርኩና ጎንደር ደባርቅ ወልድባ የሚያውቁ ካለ ወዲያ ነው። ደባርቅ ወዲያ እንኳን ስንት ወላ ሸወር ነው በቃ ተው ዝም ብላችሁ ማረው ዝም መጓዝ 3 ቀን ዝም ብሎ ሆራቀስ መጓዝ ነው ዝም ብሎ ማለት ብቻ ብሩ ቢያልቀም ይለቃ ሄጄ አዚያ ገዳሙ ጥልቅ ስል ትዝ ቢለኝስ ባህር ዳር ደርሼ እየተመለስኩ ተኝት ብዬ በህልሜ ወተማ ይቺው መከረኛ ልጅ ከሰማይ እስከ ምድር ዳመና ጀበብ ያለ ዳመና ምድር ደርሷል። እግዚኦ እያልኩ ባባል ያን ዳመና እያየሁ እግዚኦ እያልኩ ሰባባ እንደዚህ በዚያ ውስጥ አትታየኝ መልኩ አይታየኝም። እኛማ ስደተኞቹ ማንና ግን ተመለስክ ሌላ እኮ ነው ማንና ግን ተመለስክ ማለት ሌላ ድምፅ ነው የሚመስለኝ እንዳልዋሽ ደግሞ አይችልም። እሷማ እኛማ ስደተኞቹ ነው ያለችኝ። ኋላ ሌላ ነው ደግሞ በዚህ ውስጥ እኛማ ስደተኞቹ እንዳለችኝ ሌላ ደግሞ በዚህ ውስጥ ነው ማንና ግን ተመለስክ ይለኛል። በዚህ ውስጥ ነው ደግሞ ብንንስል አይ ወይኔ አልኩና ትዝ አለኝ። መልሸተኛውስ ወሰድና እዚሁ ባህር ጥልቅ ወሰድና ከተተኝ ብሎኝ ብድግ ብልማ ልክ ይችን ታልቀረች የእውነት ምረግራ ሰውነት ያቅቶ ይችን ታልቀረች ቆመት ያጥሮ አቤቲቱ እንዲችል ምገባ መሞት መዳን እንደገና ሳሆና ደግሞ እንደገና እንደዚያ ነው ሆነ። እንግዲህ ጨረሰኝ በቃ ጨረሰኝ አልኩና አረመዳን እሪ ልበል ውጣና እሪ ልበል አልኩና ወጣውና ገዳሙ ይውጣ ይሰብሰብና እሪ ልበልና ምን ሆነ ነው ሲል እንደዚህ ልበል አልኩና ወጣውና ደግሞ እንደገና እንዴት ምን ይጀር ይላል አልኩና መልሽ ደግሞ ገባው ልሂድ በቃ ወጥቼ ልሂድ አልኩና ወጣውና ገብርኤል ቦታ እጣ ቆረጥኩ። ደግሞ ወጣውና ደግሞ እጣ ቆረጥኩ ልቀር አለኝ። ያን እጣ ቆረጥኩና ዥብርብር ምኑኝ እንዳነሳሁት እንጃ ቅር የሚል ነው አልኩና እንደገና ደግሞ ቅሬት አይግዙ አይሳቸውን የካደ ሰው አይሳቸው ወጣ ሰው አይ መከራው አደራችሁ እንደኔ እንዳትሰቃይ አደራ ብያችኋለሁ። እንደኔ ያለ መከራ እንዳይደርስባችሁ ወጣውና እንደዚያ ስል እንደገና ቅዱስ ገብርኤል ድንግል ማርያም ኧረ እባክሽ ዳታላ ኧረ አውጪኝ ዳትዬ እያሉ ስል በማንጎ አንስተው ፍፊት ማጥ ሰራዊት ተከትሏቸዋል። ሰራዊቱ ጋር እየሄዱ እሷ ደግሞ ከኋላ
ረበላ ኋላ ሆነ እዛ ታይሁን ያለቅሳለሁ እና አለች። ከተልስል ና እያለች የንታየ እያለች እየተከተለኝ ና ትለኛለች። ይሆነቷት ና እያለች የንታየ እያለ ኋላ ዘወር አለና እስቲ ቆይ ወደኋላ ጠለመው አለ ቆየኝ አለችኝና ብትት አልኳ። እዚያው ላይ እንደዚያው እንዳልኩኝ ተወት አድርገኝ ስትል ብትት አልኩኝ። እንደውም አንድ ጊዜማ ለዚያው ለባህር ዳር ልጅ ነግሬዋለሁ። አይ ጎዳለኝ መቼ ስለፍታል። መጀመሪያ እዚህ ስወጣ እዚያች ላይ ተራራው ላይ ሆነ እዚህ ላይ ልገባ አግቢው ልገባ ስል እንዲህ ብዬ ልገባ ስል አግቢው ያሉት ይመስሉኛል። ተመለስ ብሎ ሲመልስ ተራራው ላይ ሆነ ያልታደልከው አለችኝ ይላል። ስለዚህ እሷ እኮ ናት ቆማ እንዲህ ብላ ቀጥላ ቆማ አይ ያልታደልከው አለች። ወጥቼ ከርኩ በኋላ ደግሞ ማጫጫቴ ነው ዝም ብሎ ማጫጫቴ ነው አጫጫቴው ማላብሪ ዝም የዘለለው ኩታራው ማለት ጻን ነው ኩታራው ምራቁ ነው እየዘለልኩ ተተተተተተ ታለ መጣን። ይኸው ገብርኤል ምስክሬ ነው። ተተተተተተ ታለ መጣይና ና አለች። ወጣው ና ተከተለኛ ላይ ነው ወጣውና ሐላይ ደረስኩኝ። በፊት ነው ያኔ አራስቸው አልፌ ነው ሐላይ ደረስኩና ና እስቲ አለች። ና ንዳኔ ጋር አለች። ስትለኝ ጓዜን ጥዬ ነው አልኳት። አራናኒ ዝም ብለው ብታረገኝ ብትሰራ ጓዛ አለ ጓዜን ጥዬ አለድም እጄ ለዚህ ላይ ስነግረው ጉድ አብረ ወደ ቢሆን አለ ይነደ ቢዋለስ ጓዙ እኮ ኃጢአት ገና ኃጢአት አለ ልቀጥል ነው እያልካት ነው አለኝ። ጓዙ ኃጢአት ነው አለኝ። የራቆሳቁስም ያለም አጣን ነው አለኝ። አጣን ጋር ነው ያለ አንተ አለኝ። እሷ ግን ና ልቀጥል እያለችህ እምቢ ብለሃታል አለኝ። ይሄን እያወቅሁ ምን መጨረሻ ላይ ከዚያች አካባቢ አዚያ ላይ አንድ ጥቁር ሰውዬ ሆኖ ጥቁር መጋረጁ አድርገው ጥቋቁር ናቸው በጣም ጥቁር መጋረጁ አድርገው ጋርደውኝ እኔ ደግሞ እንዲህ ተንጋለል ያለው የንታየ አይቼ ላይ ቆመዋል ነጫጫቸው ለብሰው። እሷ ደግሞ በሳቸው በስተቀኝ ቆማለች። ያዚ ላይ ጢማቸው እዚህ የደረሰ ያ ገብርኤል ቦታ ነው ያለ። ጢማቸው እዚህ የደረሰ ነው። ጨርቋን እንዲያርጋት ትቀበላለች። ይመርቋታል። አይዟና ሳይ የሚላሉ እነዚያ እኮ ናቸው በጥቁር መጋረጁ ጋርደው አንደያው ይላሉ። እዚህ ላይ ሆኜ እንዲህ ተንጋለል ተኝቼ አናሳይም ጋርደው እንዲያ እያለ እየመረቋት ብርሃን ለብሳ የመረቋት ብትት ታልኩኝ። አይ ምኑን አዛ በኋላ ግን ምኑን ነግሬም አልዘልቃችሁም። ያው ብቻ ለሊቱ መሽታ 9 ሰዓት እስከ 12 ሰዓት ያለው አይቆጠርም። ያ እኔ አልተኛም ብዬ በቆሜ ነው ዞኝ የሚሄድ። አሁን ብዙ ጊዜ ነገር አብያተ ክርስቲያን እጄ ቆማለሁ እንዲህ አይደል እንደ ቆምኩ ዞኝ ይሄዳል። ስጋ ያዚ ቆማል ዞኝ ይሄዳል። እዛ አድሬ እንደገና ያ ነፍስና ስጋ ሲገናኝ እንዴት ነው በቁም ሲኦል መግባት ማለት? አሁን ተረት ሊመስላችሁ ይችላል። እንግዲህ ያን ምናልባት ምን እያወራ ይሆን ልትሉ ትችላል። አላያችሁ አሁን ሰው እንዲህ ብሎ ቢያወራኝ ዳሬው ቀልድ እየቀለደ ነው እንዲህ ብሎ እኔ በቁም ሲኦል ሰው በቁም ሲኦል የሚገባ ይለያል ነው ብልጪ ሰው የወገኝ አብራው ብዬ በጭራሽ በእኔ ስላየሁት ነው እንጂ በምሬቱ ከተፈጠሩ ምኑ ነቅቶኝ ይሆን? አቤ ወዲህ ስር እኮ ቢረካብ ያለው እንዲህ ነበር ናት እኮሳቸው ያሉ ግን እንዲህ ነበር ቢያረ ኋላ ግን ምኑ ነው ትቤት መጣ እንዲፍንፍን ና ወጣው ያልታደልኩት መጨረሻ ራሳውትና ደግሞ እንዲያልኩና ራሳውትና ቁጭ አልኩ። አዚያው አላዳ ምን ሊሆን በቃ እንግዲህ እንዲያ አማራጭ የለኝም አልኩና ገባውና ለሌላ ሰው እንዲህ ነው አለም ለማንም ጨነቀኝ። በቃ ወደዚህ እንዳልመጣ አላስመጣኝ ብሏል። ደገምኩና እንጂ ራሳውት ደገምኩና ደግሞ ስንት ቀን በኋላ ደግሞ ዛሬ እንደዚህ ያምል ሀገሬ ቤት አለኝ ያንን አስተካክለ እየዋሸው ነው ደግሞ እነዚያን የምመጣ አስተካከል ተብያ እኔን አስተካክለ ጨርሼ ልመጣ ነው። የጋን ጊዜ የርኩ ጊዜ ሙነ መጣ መንገድ ላይ መኪና ተዘግቶ አልኩኝ። ደግሞ ሁለተኛ ተነስቼ ወጣሁ። ጎንደር ስደርስ ትኬቱን ቆርጬዋለሁ ለባህር ዳር እንዲህ አድርጌ ያ ገብርኤል ቦታ ነው ያለው። ትኬቱን እንዲህ አድርጌ ለባህር ዳር አድርጌ ቆርጬዋለሁ። በዚሁ ልመጣ ዘል ብዬ ባለ ነው ትኬቱን እንዲህ አድርጌ ቆርጬው እንደገና ጭማሪ ብር ጨምር አለኝ ረዳቱ። ጭማሪ ብር አለ በትኬቱ አይደለም አሌላ ነው ያዚያ ውስጥ ነው አንተ የሚቆርጠው አልጨምርም። ግራማ ትኬቱን አንተ ብሎ ሲቀመጥ እንግዳም ተዋው አልኩና እንደው ማለድም አልኩና ወጥቼ እንደገና ዙሬ ደግሜ ሁለተኛ ደግሞ ስመጣ ሶስተኛ ስመጣ ደግሞ
ደባርቅ ስደርስ ደግሞ ሆዴ ጥርር አድርጎ ደፋን። አረጋ የማያል ሞት አይደል አልኩ። ተመልሼ ደግሞ በአራተኛ ነው ትናንት የመጣው። ለአበምኔቱ ገባውና እርግፍ አድርጌ ጉዱን እንግዲህ የሚለውን ልስማው እስቲ። እንግዲህ እሱ እችም መለኩሴው በሙሉ ለሳቸው ሰላም የለም። ይሄ የሚለውን ልስማው አልኩና ሁሉ ነገር ስነግሩ ያማ ምን አለኝ? አንተ አለኝ ገብርኤል ቦታ ነው ያለው። አንተ አለኝ ሁሉ ነገር አስከፈ አነበብኩት። ኋላማ እንዲህ ነው እንጂ ይሄን ደግሞ ያስታወስኩበትን ልንገራችሁ። አዛ በኋላ ትንሽ የተሻለ ሲመጣ ደግሞ ሌላ የሆነ ጭል ያለ ቦታ አረጉኝና አዚያ ላይ እያለው ትንሽ አይምሮን እያወቅኩት መጣ። ማወገው ቆቀርማ 24 ሰዓት ዝም ያፈን ምላሴ እናንተ ልተው ውስጥ አይተወኝም። በቃ አውጋ ነው የሚለኝ ዝም ብሎ ተወት ሲለ ሰውነት ይመለስ ሲል በቃ እንግዲህ መሄድ ያለብኝ ብዬ ለአበምኔቱ እጄ ስነግረው ስማ አለኝ አልኩት። ይሄ ነገር አለ እንደማንም ብለህ ሲያስተምሩበት አነበሩት ቦታ ማን ዮሐንስ የሚባሉት በዚህ ሀገሩ እንደዚህ አስመሯቸው እንዳንተ አሰቃይቷቸው አንተ አሁን እሳቸው እንዲያሰቃየው ነው ያለኝ። አበምኔቱ እንዲያሰቃያቸው ያርጂ ያሰቃየዋቸውን ሁሉ ነገርኩት። የሰራዋትን ሁሉ አሁን ያልኳቸው ሁሉ ሙሉ ነገርኩ። 2 ሰዓት ነው ይዤው አልኩ። እንደዚህ እንደሆነ አሰቃይተዋቸው አገሩን ረግሞት ሞቱ። ምን ብለው አልኩት? እህል አይብቀልብሽ፣ ሀብት አይርባብሽ፣ ሰው አይውጣብሽ ብለው ረገሙትና ሞቱ። አስንት ጊዜ በኋላ ሰውን ብን ብሎ አለቀ፣ ከውቱም ብን ብሎ አለቀ። ትልቅ አባት ነበሩ አለ። ሁሉ ነገር ብን ብሎ አለቀ። አዚያም በኋላ መሆኑ ነው እያለ ሲል የኋለኛውን ትውልድ የሆነ ሰው እሳቸው እንዲህ ብሎ ረግመዋል እና ከመቃብራቸው ሄዳችሁ ብታለቅሱ ይሄ ነገር ይመለሳል ብሎ አለኝ አለ። መቃብራቸው ህዝቡ ሄዶ ሲያለቅስ ያ ነገር ተመልሶ አሁን ቤተክርስቲያን እየተሰራላቸው ነው ለእሳቸው መቃብር ላይ እንኳንስ እንዲህ ላሉት የእሳቸው ነገርማ እኔ እስከዛሬ ቁመ መሄድም ያለኝ ራሱ አበምኔቱ እና ሄደህ የሚያስተምሩበት አልቀሰር ይበል እንደባን ብላ ዝም ብለው ውጣ ነው ያለኝ። አገዳም ውጣ ነው ያለኝ። ያዚያ ገዳ ወልደባ ያው ገብርኤል ምስክሬ ነው። ውጣ ነው ያለኝ። ዝም ብለን ያለኝ ምንም አትድንም ያለኝ። ሄደህ አመረካቸው እሪ ብለህ አልቀስ ሾልከ ገብተህ ሲሆን ስልክ የሚያገናኝ ነገር የማያውቅም ጉዱ ዋንኛውን ስልክ የሚያገናኝ ታገኛለህ። እሪ በል ዝም ብለው እሪ እሳቸውን እሪ ካላልክ ሌላ ጥቅም አታገኙ ሲለኝ የፈለገ ይሁን አልኩና ወጥቼ እየባከንኩ መጣሁ። ከዚህ መጥቼ ሳለቀስ ቆይቼ ተመልሼ እንግዲህ እስካሁን ድረስ አለው 24 ሰዓት አለው እስካሁን 2 ዓመቴ እስካሁን ድረስ እንዲህ አይነት ወገኖቼ ዘመዶቼ በሳቸው ላይ ለኔ ያላደረጉት ነገር የለም። እንዳይርበህ እንዳይጠማህ እንዳይቸግረህ እያሉ እየደወሉ ያሳያልኝ ይገዳይ ይችላል። ስልክ ገዝታ ሰጠኝ። በገዛችው ስልክ እኮ ነው ዲባረጋት ሳለ ገዛችው ስልክ እሷ ማለት ፈዘች ልብስ እኮ ነው ዲያሞን ሳቱ ወዲያ ሳቱ ፈልቶኛል። አሁን የሰራሁት ኃጢአት ይቅር የማይባል ነው። የእሳቸውን በደል ግፍ የረው የሚባል ነገር የለም። ጨርሻለሁ እንጂ አይረሳሁት እንዳለ እንጂ እና ዘመዶች እናንተ እንደዚህ አይነት መከራ እንዳይና ችግር እንዳይደርስባችሁ ተጠንቀቁ። እኔ እንኳን እንግዲህ ወዲያ ተስፋ አለው ብላችሁ አትሰቡ። ምናልባት እንግዲህ እሳቸው ከሆነ ነው ምንም አንዲት ካላሉ ያው ምንም ዘባ ነገር የለም። ምን ቀደም እንደጋ ጊዜ ምን ሆንኩ እንደው ሰው መስሌ ቀረቤ እንዲህ አይነት መከራ ወረጀባቸው። እኔ መከራ ወረደብኝ። የእሳቸውስ ለምደውታል። ጠጋችሁ ነው ያልታደልኩት ብድሉ። ስላዳመጣችሁ ያመሰግናለሁ። የረሳሁት ካለም ቀጥዬ እንደው እናገረው እንጂ ያለቱ እንግዲህ ረስቼ ሊሆን ይችላል።